አይደል? ይሄ ቃል ማጠፍ አይደለም። እሺ እሺ ብቻ የምትለው ነገር በጠቅላላ እንድትመጣ ከመጣች በኋላ እንጠይቃታለን በህጋዊ መንገድ። ከዛ መጣች ማለት ነው። ስትመጣ ለባሏ አሜሪካ ዳረኩለት። አሁን መጣች። አየህ አልኩት፣ በታሽራ ነው። ስራውን መግባት አትፈልግም፣ መመለስ ነው የምትፈልገው። ስራም ሰላለሁ ያለችኝ ውሸት ነው። ስለዚህ እኔ አሁን እንዲህ ማለት አልፈልግም። እሷ ላይም ችግር መፍጠር አልፈልግም። ረመዳን ነው ከፊት ለፊት እየመጣ ያለው። እሷ ያለችውን ነገር የሰራችብንን እኛ ላይ ያደረሰችውን ነገር በጠቅላላ እኔ ላላ ሰጥቼ መልሱን ከዛ ታገኘው። እኔ ግን አልኩት ታሽራ ተስበው የሚከነሰልበትን ብርና የትኬቱን ብር ብቻ ስጡኝ። ለሷም ሪከርድ አደረኩላት ተመሳሳይ። አንቺ እንዳረግሽን ቢሆን ብሎክ አድርጌ እንደፈለግኩ አድርግሽ ነበር፣ ግን ሊና አይፈቅድም እንደዛ ለማድረግ። ያረግሽውን ከአላህ አገኘው፣ የታሽራ ብር ብቻ የትኬት ብር ስጪኝ አልኳት። እሺ አለች። ከዛ ከልጅቷም የተቀበልሽውን ብር መልሽ አልኳት። እሺ ቆይ ልሙላና ሰጣለሁ ዛሬ ነጋልችና ዛሬ ቅድም ከሰዓት ላይ ያቀብልሃለሁ ኦሬዲ በቃ ሞልቻለሁ። ጓደኛዬ እንደውም ናና ውሰድ ብለኛለች ብላ ስክሪንሾቱን ከጓደኛው ጋር ያወራችውን ላከችልኝና እኔ ከሰዓት እየጠበቅኳት ሎኬሽን ላክልኝ ብላኝ ከሰዓት እየጠበቅኳት ለካ እናቴ እሷ ቪዛ ስልካ ትኬት ቆርጣ ኤርፖርት ናት ልጠፋ ማለት ነው ልታመልጥ። ከዛ ከኤርፖርት ላይ ቪዛው አልተከነሰለም። እኔ አላቅም እንግዲህ እኔ ከሰዓት ቢሮ እንደምትመጣ ነው የማውቀው። ቪዛዋ ስላልተከነሰለ ቪዛው ያልተከነሰለ ሰው ከኢማራት መውጣት አይችልም። ከፊል ጋር የሚደወለው እቺ ልጅ ባንተ ስር ናት ቪዛዋን ከንስለው ብሎ ሲደውሉ ከፊሉ ደንግጦ ምን ማለት ነው ምናምን ነገር ማን እንደዚህ ገና እኮ የገባችው ትላንት ነው፣ ኮንትራት ነው ያመጣኋት በቢሮ በኩል። ቆይ ቢሮ ጋር ልደውል አለ። ቢሮ ጋር ተደወለ። ቢሮ ሄደና ልጅቷን ከቢሮ ከኢሚግሬሽን ገብቶ ኢሚግሬሽን ውስጥ አውርተው ከዛ መውጣት አትችም ተብላ ፖሊሶቹም ነገሯት። እዚህ ያለውን ነገር አስተካክለሽ ካንስል አድርገሽ በህጋዊ መንገድ ካልወጣሽ ወይ ቪዛው መጨረስ አለብሽ አይዲ ድረስ ወይም ደግሞ ካንስል አድርገሽ ነው መውጣት የምትችይው፣ ስለዚህ አትችይም ብሎ አሏት። ከዛ መለሷት ማለት ነው። ወደ ቢሮ ይዘዋት ሄዱ። ከዛ ኮሰሯት ማለት ደወሉልኝ እንዲህ እያመለጠች እንደዚህ ተብሎ ከኢሚግሬሽን ተመልሰው ሄደን ወስተናታል ብሎ ከቢሮ ደወሉልኝ። ሲደውሉ ደውዬ ያሳወኩኝ እንዴት ድጋሚ ይሄ ሁላ ነገር አርጋችሁ ይሄ ሁላ ነገር ማጥፋታችሁ ሳያንስ እኔ ለፈጣሪ ሰጥቼ ትቼ ሐቄን ስለጠየቅኳችሁ ድጋሚ እንደዚህ አታላችሁኝ እሷን ለመሸኘት ታስባላችሁ? ለምን እንደይ ነገር እናንተ ሙስሊም አይደላችሁ? ጾም አይደል የምትጾሙት ከፊት ለፊታችሁ ብዬ አልኳቸው። ከዛ አንዱ ደወልና አንተ ኢማራት ላይ ሰው አግተ መቀመጥ ወንጀል እንደሆነ አታውቅም አለኝ። አውቃለሁ አልኩት። እና ልጅቷ ለምንድን ነው ያገትካት አለ። እኔ ኑረዲን ሙደስር ነኝ፣ ሂድና ፖሊስ ጣቢያ አግቷታል ብለህ ክሰሰኝ አልኩት። ሂድና ክሰሰኝ። በቃ ዛተ ምናምን የሆነ ነገር አወራ፣ ሪከርድ አደረገ ምናምን እንደለተ ጠፋ። ስም አልኩት በኢማራት ህግ መቀጣት ካለብህ እንደውም ትቀጣለህ አንተ። በአንድ ከፊል ስም የመጣችን በቢሮ የመጣችን ልጅ ከኤርፖርት ወስደህ ሄደህ 2 ቀን ቤት ያሳድርሃል። ይሄ ወንጀል ነው ለአንተ። ወደ ህግ ከክ እንደውም አንተ ወንጀለኛ ነህ። እኔ ማቆ ነገር የለም ስለምታወራው ነገር። ኤርፖርት ስታመልጥ ከፊል ጋር ተደውሎ ከፊል ሰው ልኮ ነው ይወሰዷት። ስለዚህ የማይሆን ድራማ አትስሩ፣ በዚህ መንገድ ምንም ነገር አታመጡም አልኳቸው። ህግ ነው እዚህ ኢማራት ነው ህግ ነው። ስለዚህ እኔ ከዛ እንደዛ ሲሉ ምን አልኳቸው፣ እስካሁን ትቼ ነበር አልኳቸው፣ ለፈጣሪ ሰጥቼ ትቼ ነበር። አሁን ግን ይሄን ድራማ ስለሰራችብኝ ሙሉ ክሳራዬንም 1 ወር ሙሉ በሷ ምክንያት ቢሮ ተዘግቶ የቆየበትን የ1 ወር የቤት ኪራይ 4500 ብር የከፈልኩበትን እሱንም እፈልጋለሁ፣ ሙሉ ኪሳራዬንም እፈልጋለሁ ብዬ አልኳቸው። ይሄ ነው ያለው ነገር። እንደዛ ብሎ እሺ እንጨርሳለን ብሎ አሉኝ። አሁን ላይቭ ላይ እንዴት እንደመጣው አላውቅም። this is reality። ሌላው ውሸት አለ የሚሉ ከሆነ ይሄዱ ህግ ቦታ እኔ ያጠፋሁት ነገር ካለ ኦኬ። ስለዚህ እኔ ቦስ እሷ ጋር ተነጋግራችሁ ያው ሁለተኛ ጥፋቷን ስላጠፋች ሙሉ ክፍያውን ለመጠየቅ ተነጋግራችኋል። ያለችው አሁን ቢሮ ናት። አዎ ቢሮ ነው ያለችው። በቢሮቹ ሄዳለሁ የምትል ከሆነ ኮንትራቱን አልሰራም የምትል ከሆነ የቢሮውን ኪሳራ 5000 ብር ይስጡኝና ትሄድ ብለዋል እነሱ። እኔ ደግሞ የራሴን ኪሳራ 1 ወር ሙሉ ቤት ያዘጋችኝን የለፈለፍኩትን ምናምን ይቅር 1 ወር ሙሉ ብር ያዘጋችኝ ቤት ያዘጋችኝን ብር እንፈልጋለሁ አቄ ስለሆነ ማለት ነው። አይደለም ሚዲያ የፈለጉበት ቢሄዱ እኔ ለነሱ በጣም ጥሩ ነው የሆንኩላቸው እንጂ ማንም እንደዚህ አይለማመጣቸው ነበር። ልክ እንደገባሽ ነበር ብሎክ የሚያደርገው እንዲያረጋችሁ አንቺ ቢሮሽ እንዲዘጋ
ምክንያት ሆነች። ከወር በላይ ሚዲያ ላይ እየተለመነች ስንሰው እየለመናት ምንም አታመጡም ፖስቱኝ እያለች ያለችን ልጅ ልክ እጅሽ ከገባሽ በኋላ ዝምት ያለሽ አስቦልከሽ ላይፏን ታበላሽዋለሽ። ግን እኔ ሊና አይፈቅድም። ራሷ ሊናዋ ይጉዳት ብዬ ነው የተውኳት። እነሱ ግን ከሰዓት ጠብቀኝ ብላኝ ዛሬ እነሱ ከሰዓት ለካ ኤርፖርት ናቸው ተባብሯት ታሎ ሊሸኟት ማለት ነው። ከዛውን ደግሞ ሚዲያ ላይ ያወራሉ። ወንድምየው እያለ ደግሞ ያለው አግተዋታል፣ ስልኳን ቀምተው ታግታለች እያለ ነው። ከታገትን ለምን ቢሮ አይሄዱም? አዎ ይቅርታ ባልየው ነው። ግን አሁን እኔ አንድ ጥያቄ አለኝ ለነሱ። አሁን ሙኒት እንዳለችው አንተም እንደነገርከን እዚህ ወንድም ባል ነው። ይቅርታው ይቅር በሉ ጋይስ። እዚህ ወንድም ካላት እንደተባለው እዚህ ቤተሰብ ካላት የእገታ ነገር ከደረሰባት ለምን ወደ ፖሊስ ጣቢያ ሄዱ? እሱን እኮ ነው የምልሽ። ባልየው ባልየው አፋለኝ ብሎም አያወራኝም። ምክንያቱም ያደረገውን ነገር ስለሚያውቅ ስንት ነገር ብዬ ስለምነው ስንት ነገር ብዬ ስለው አልካትም ነው ያለኝ። አልካትም ገብትሻል። ግን እሷ እዚህ ስትገባ ከገባች በኋላ እኔ ራሴ ልክልሃለሁ ግን አየኸው አልኩት። አሁን እጄ ላይ ናት፣ መቦለክ እችላለሁ ግን አላደርገውም። እኔ አልካትም አላልኩም፣ አልካትም ብያለሁ። ድምፅ ልክፈትልክ አልካትም ያልኩበት ከ15 ቀን በላይ ስንከራከር የነበረው ምን ነበር? ላካት አይደል እንዴ? ላካት አልካትም በሚል ስንከራከር የነበረው ምንድነው? ታዲያ ስናወራ የከረምነው ሚዲያ ላይ ፎቶ ተፖስቶ ስንጫጫ ስን የነበረው ምንድነው? የፍየለረኛ ምንድን እያልክ አትደበኝ ጋር በግል መጣ አታወራኝም እንዴ? ትመጣለህ ምናምን አልኩት እኔ። በኋላ እንደገና ያ ነገር የተነጋገር ነው። አሁንም እነግራለሁ። አሁንም ይኸው 1500 ሰው አለ። ይኸው ታሜ አለ አይደል? ሳሪ አለች፣ ታሜ አለች። አጅማን እንዴት አገተች ነው ቪዲዮ ደግሞ ልክላታለሁ ለሙኒትም ወንድሜ ከታገተች ሄዳችሁ ክሰሱ። አዎ አሁን ምን መሰለህ ወንድሜ፣ እንደዛ ከሆነ አሁን ሙኒት እንዳለችው እዚህ ሰው ካላት የምትታገት ከሆነ ያገቷት ከሆነ ሂዳችሁ ክሰሱ። ይሄ በጣም አማራጭ ነው። የላትም ወላሂ ማንም የላትም። ይሄው ሙኒት ደወለችልኝ እኮ ብላለች። ወላሂ ወንድሟ ደውሏል። እንድሪስ አለ ተቀብሏት ቤቱ ወስዶ አስቀምጦ መልሶ የሸኛት እንድሪስ አለ። አለቀ። እኔ አሁንም እነግርሃለሁ ለወደፊትም እናገራለሁ። ይሄው አሁንም እዚህ ጋር 1500 ሰው አለ። ሳውዲ ያሉ ወንዶች አረብ ሀገር ላይ ዱባይም ይሁን የትም ሀገር ያሉ ህጋዊ ሆኖ በክብር እየሰሩ ያሉ ሴቶችን በኡምራ ስም እየወሰዱ ቢሮችን እንደዚህ እያስቀጡ ቢሮችን እያዘጉ እነሱ ለራሳቸው ጥቅም ሴቶችን የሚያስጠፉ ወንዶች እነዚህ ወንዶች አይደሉም። ባል መሆንም አይችሉም። ህጋዊ የሆነችን ሴት ወስደህ ህገወጥ አድርገህ ለማኖር በ1500 ብር ወስደህ ህጋዊ ማድረግ እየቻልክ በኡምራ ስም ወስደህ የሰው ቢሮ አዘግተህ 25 ድራም አስቀጥተህ ሰዎች ኡምራ እንዳያደርጉ መንገድ ዘግተህ አንተ ወንድ ነኝ የምትል ከሆነ አሁንም እነግርሃለሁ። አንተ ብቻ እኮ አይደለም እንዲህ አይነት ወንዶችን ሁሉንም ኢትዮጵያ ከ10 በላይ ቢሮዎች ተዘግቷሉ በኡምራ ስም እየሄዱ በሚጠፉ ሰዎች ምክንያት። ከዱባይ በኡምራ ስም እየሄዱ በሚጠፉ ሰዎች ምክንያት ሙሉ ለሙሉ ከኢማራት ባን ተደርጓል። ኢትዮጵያዊ ከየተኛውም ትኬት ኦፊስ ኡምራ ቪዛ ማግኘት አይችልም። ሌላ ዜጋስ በ1200 ብር የ10 ቀን ፓኬጅ እየሄደ ኡምራ አድርጎ ይመጣል። በ1200 ብር ብቻ 10 ቀን ሆቴል ደርሶ መልስ ትኬት ተችሎ ማለት ነው። እኛ ግን እንደዚህ እየሄዱ በሚጠፉ ሰዎች ምክንያት የብዙ ሰዎች ህይወት ተበላሽቶ ህገ ወጥ ነው ቀርቷል። ስለዚህ አሁንም እልሃለሁ ወደፊትም እላለሁ እንዲህ አይነት ወንዶች ወንድ አይደሉም፣ ባልም አይደሉም። ሚስት ባል ከሆንክ ሚስትህን በህጋዊ መንገድ ወስደህ ህጋዊ አድርጋት፣ አለቅ። ህጋዊ አድርገህ ኖር እንጂ የሰው ቢሮ አዘግተህ አይደለም እንደዚህ የምታደርገው። ይሄ ነውር ነው። ህሊና ላለው ሰው ይሄ ነውር ነው። ይሄን የተናገርኩት ስለዚህ ይሄን ነገር ደግሞ ከዚህ ጉዳይ ጋር አይገናኝም። ጄኔራሊ ነው ያወራሁት። እሺ አሁን ያለችበትን በግዴታ ኮንትራት ነው የምናስገባች። ምንድነው የምንልሽ? ይሄ ያልከውን ለዛኛው ነግሮኛል። ያንም እሺ አሁን አንተ ወንድሜ ምንድነው የምትፈልገው? እሺ አሁን አንተ ምንድነው የምትፈልገው? ባለቤትህ እንድትለቀቅ ነው? ስልኳ አይደለም ስልኳን ይስጧት። ሌላውን ነገር በህጋዊ እንጠያየቅ። ሀገቱበት ቦታ ያንን ያስለቅቋት። አጅማን ስሟን ልኬላታለሁ። እስከ ስሟ ተናግራለች። እሺ ስማኝ አዳምጠኝ። አሁን እገታ ካለ ታሜ ይረዳሃል፣ ሙኒት ትረዳሃለች፣ እኔ እረዳሃለሁ። በደንብ አዳምጠኝ። እገታ ካለ አሁንም ልጅቷ ታግታ ከሆነ አንተ ሳውዲ ስለሆንክ እኛ እንረዳለን። ግን እዚህ ያለ ሰው አገናኘን። እገታ ካለ በምንና ምን አይነት ቦታ ሄዶ ማመልከት እንዳለበት እኛ እንርዳው።
አገናኘን ይምጣ እዚህ ላይ ደውላት ለሷና ስልኳን ለአንድ የብቻ ይስጧትና ታውራችሁ ስልክ ይኸውልህ ቢሮ ከሆነ ሄደችው ስልክ አይሰጣትም። አንድ ሁለተኛ ደረጃ ደግሞ አሁን ምናልባት አንተ ሚስቴን ይልቀቁልኝ የምትል ከሆነ የሚሉት ወጪ ክፈልና ይልቀቁልህ ከፈለክ። ግን አሁንም ቢሆን እነሱ አግተዋት ከሆነ እኛ እንተባበርሃለን። ወላሂ ቢሮ አይደለችም። አስካሁን ወስዷት እንዲያላቅም ቢሮ አይደለችም። የዛኔስ ደውልልኝ በቃ ቪዲዮን እኮ ልኬላታለሁኝ። እሺ ወላሂ ልኬላታለሁኝ እያወራኝ ቀላል እኮ ነው። አሁን ቢሮ ካልሆነች ይምጡና ይክሰሱ። ከዛ የት እንዳለች ከዛ ስትወጣ ያን ይረጋገጣል እኮ ያለችበት ቦታ። ቢሮ ካልሆነ እንዴት እዚህ እንደመጣች ለምን እንደመጣች የሚረጋገጥ ነገር እኮ ነው። ይሄ ቀላል ነው። በቃ አንተ የምትለውን ሰው ያሉትን ሰዎች ላካቸው። የምትፈልገውን ሰው አንተ ላክ። የምትፈልገውን ሰው ፖሊስ ጣቢያ ላክ። አንተ ታግታለህ ብለህ የምታምን ከሆነ አለ የምትለውን ሰው ለምን ፖሊስ ጣቢያ አትልክም? ጥቆማ ለምን አይሰጥም? እኔ ማን ልላክ? ሙኒት ሚውታንሺ ቆይ ማንም የለኝም ማለት ልጅቷን ተቀብሎ ወንድም አላት አይደለ? እዚህ ብለህ ወንድም ምን ይሆን አላውቅም። ኤኒዌይ ከኤክስፖርት የተቀበላት ልጅ ነው እኔ ጋር የደወለልኝ። እሺ ታዲያ እሱ ታግታለህ ካለ ጥቆማ ማድረግ አይችልም? ሙኒቴ ኦፍ ኮርስ ይችላል። ስለዚህ ካላሳውቃችሁ ምትዩ ምን እላለሁ? እሱ ታግታብኛለች የሚል ከሆነ ሄዶ ይክሰስ እኮ። እኔም እኮ ይሄንን ነው የምለው። እና ይሄ ነው ያለው ነገር። በሚዲያም ነው በህግም ነው። እኔ ራሴ ከሳለሁ። አሁን እስከ ሰኞ ቀን ነው የምሰጣችሁ ይሄን እድል ራሱ እስከ ሰኞ ቀን ሰጣችሁና እስከ ሰኞ ቀን ገንዘቤን ሐቄን ማሰብ አሁን እኮ እሱ እንደራደር ነው ያለው። የሀገር ማንን የኔን እሱ የሚለው ባልየው እንደራደርና የሚጠበቅብን ነገር አድርገን ይልቀቃት ነው ያለው። እኔ አልያዝኳትም ስላለችበትም አላቅም። የተደወለው ከኢሚግሬሽን ነው። ኢሚግሬሽን መንግስት ነው ጠርቶ ሻርጃ ፖሊስ ስቴሽን ኢሚግሬሽን ጠርቶ ነው ከፊሉ የቢሮዋን ልጅ ልኮ ሄዳ የወሰደችው ባለ ቢሮዋ። ቢሮ ደግሞ ልጆች ጋር ሲገባ ሁላችሁም ታውቃላችሁ ይቀማል። this is reality። ይሄ እሷን ማገት ምናምን አይደለም። ማንም ዝምቧን የሚነካ። እሺ እኔ ቦስ ያንተን ቁጥር ትሰጠናለህ? የቢሮ ለምን የቢሮ ያለችበትን ለምንድን ነው የምሰጣችሁ? ሲጀመር ማለት ደውለን እዛ መሆኗን ለመጠየቅ ነው። ለምን ይክሰሱ አልኩሽ እኮ። ቢሮ አይደለችም ብሎ የሚያስቡ ከሆነ ሄዶ ይክሰሱ። ቢሮ መሆኗን መረጋገጥ ባለበት ሰዓት ላይ ይረጋገጣል። አሁን ግን ስልክ አልሰጥም። ከዚህ ስመጣ እሷ ጠለብ የሚባል ነገር አትፈልግም። ሲጀመር አትፈልግም። ስማኛ ነው እሱ ሌላ ጥያቄ። ቆይ ሳሪ አትፈልግም አይደል? አንድ ደቂቃ ስማኝ። ድምጿን እንደምትፈልግ እንደማትፈልግ ስማኝ። የድሮ ድምፅ ነው። በአንድ ሆነና በጠለብም ቢሆን እኖራለሁ ያለች ነው እንጂ አሁን ስመጣ ቁረጥልኝ ያለች ካለ ያንን አምጣልኝ። ይሄ ድሮ ምናምን የምን ድሮ ከኔ ጋር መቼ አወራች? እሺ እኔ ቦስ እሺ ቆይ እኛ እንደዚህ እንስማማ። አሁን አንተ ትክክል ጥያቄ ጠይቀሃል። ይሄን አክሰፕት እናደርጋለን። ወጪን ትመልስ። ወጪን ካልመለሰች በሚሄድበት ይሄዳለሁ። ትክክለኛ ጥያቄ ነው። ነገር ግን አሁንም ባለቤቱ እሱ እንዳልታገተች ለማወቅና ከቢሮ ጋር ለመደራደር እኛም እንዲያመቸን ሀቅ ከሆነ እኔ የኔ ቦስ አሳግቷል አልልም። ምክንያቱም የሀገሪቷን ሕግ ታውቃለህ። ቢሮዋን ቁጥር ስጠንና ሙኒት ባለ ቢሮ ናት፣ ሕጋዊ ናት። በራሷ ስልክ ስትደውል ያነሳሉ። ቢሮቹ በራሷ በልጅቷ ስልክ ሲደውሉ ያነሳሉ። በቃ አንተ አሳውቃቸው። ልጅቷ ታናግረኝ። ስራ እስክትገባ ድረስ ስልክ ሊኖራት አይችልም። ይሄ የታወቀ ነገር ነው። በቃ ይሄንን አለመታገቷንና ቢሮ መሆኗ ለነሱ ቢሮም እንደመጣች ስራ እንደምትያለው ጠለብናት ገዝተናን ነው ምናምን ብለው ለዛኛውም ልጅ ነግረውኛል። አለ አንድ ልጅ ግዢ የሚባል የለም። ኮንትራት እገባለሁ እዛ ሆኜ መመለስ እገባለሁ ብላ አላለችም። ወደ ዱባይ ኦኬ። እኔ ሌላ መንገድ ልስጥ። አሁን እነሱ ከኤርፖርት ወሰዱና በቃ ጠለብናት ለሰው ሰተናት ሐቃችንን እናገኛለን ብለው ከሆነ አንተ ሐቃቸውን ስጥና ከጠለብ አስለቅቃት። ሲምፕል እኮ ጠለብ አይደለችም። እንዴት አይደለችም? ገንዘቡን የምትከፍልበት መንገድ በጠለብ መልክ መታ እኮ ነው ገንዘቡን ልትከፍል የተነጋገረችው አይደለ? እኔ የተረዳሁት እንደዚህ ነው። ሌላ ሆነ የተረዳችሁት አለ። ወላሂ እንዲህ አይነት ንግግር እኮ የለም። ሙኒት ምን እንዳለች ታውቂያለሽ?
ሳውዲ መመለስ አልፈልግም። ድምጿን ልክልሻለሁ። ሳውዲ መመለስ አልፈልግም። እዛ እንደውም ያልጨረስኩት እየከፈልኩት ያለው እቁብ አለኝ። እኔ እዛ መምጣቱን ምፈራው አዎ ሰውየው ስለከነሰለኝ እዚህ ያለው ከፊል ማለት ነው ስለከነሰለኝ እዛ መጥቼ ህገወጥ መሆን አልፈልግም። በውጭ ደግሞ መሰራ ከሆነ ኒቃቢስት ሰው አይፈልግም ለስራ ስለማይፈልግ ኒቃቢስት ስለማይፈልግ ኮንትራት የሚያሰራኝ ሰው ካለ ጠለብ ቪዛ የሚሰራልኝ ሰው ካለ እሱን ብቻ ተባበረኝ ያለችው ድምጽ ስልኬ ላይ አለ። ይሄው ልክላችኋለሁ። እሱን አውጣና ላክልኝ። ከዛ አሁን እኮ በጣም ወንድም ድምጽ ደግሞ እኔ ደርሶ መልስ ልብስ እንኳን እንዲያትይጂ ምን ይሰራልሻል? ልብስ 10 ኪሎ ነው የገባች ቀን ብሎክ አደርጋታለሁ። የግዳቸውን እየፈለጉኝ ይመጣሉ አይደል? ካላስ አሁን ያማያስፈልግም። አሁን እኔ በመሃላችሁ ልሆን። ይኸውልህ ስማችሁ እኮ እንዴት አድርጌ ልጥራችሁ? የኔ ቦስ አንተ ከላይ ያለው ባልየው ማለት ነው። የኔ ቦስና ባልየው ያልሽጠ አዎ ባልየው እኔ በመሃላችሁ ልሆንና አንተ የኔ ቦስን ሀቅ አምጣ፣ የኔ ቦስ ደግሞ ልጅቷን አምጣ። አበቅ እኔ ምን ነበር ሀቁን ስሙኝ። አንዴ ስሙ አንዴ እኔ የምፈልገው ምንድን ነው? አሁንም ቢሆን እንትን መሆን አልፈልግም። ነገር አሁን ለምሳሌ ከመጣው በኋላ ስራ አጥቼም ሊሆን ይችላል። ብቻ ቃራማ እንዳልወጣ ቃማ ነው። ያን ነገር እንዲተባበረኝ እፈልጋለሁ ማለት ነው። አንድ ድምጽ፣ አንደኛው ደግሞ ይሄው እሱ ነው መስራት የምፈልገው ማለት ነው። እነዚህ እኔ መመለስ አልፈልግም። ሰማሽ? መመለስ አልፈልግም። እዛው በቃ ይኸውልህ ሀሳቧን ቀይራ ሊሆን ይችላል። ባልየውም ያለኝ አጋጣሚ መጠቀም ይፈልጋል። ገና መጀመሪያ ያወራችሁ ወንድም አራላህ ፍራ ባልየው አሁን እንትና ምንድነው የምትፈልገው አንተ? ቆይ አንዴ የኔ ቦስ ምንድነው የምትፈልገው? ልጅቷን ነው አይደለ? እኔ አሁን የምፈልገው ልጅቷን ስልኳን የሚስጧት እኔ እረከባታለሁ። ይኸውልህ እኔ እረከባታለሁ ልጅቷን። የምረከባት ግን አንተ ደግሞ ለነሱ የምሰጠው ሀቅ ስታስረክበኝ እኔ ኃላፊነት ወስዳለሁ። የእሱ የኔ ቦስም ልጅቷን ይሰጠኛል፣ አንተ ደግሞ የኔ ቦስ እኮ የሚለው አሁን 3000 ብር ያንጡ ነው አይደለ? የትኬቱና የቪዛ አይደለም። እንግዲህ ምንድን ነው ቢሮ የተዘጋበትን 1 ወር ተዘግቶ ተቀምጧል በሷ ምክንያት። ያንማ እኮ የሰጣት የ3 ወር ቪዛ እኮ ነው ለሳውዲ እኮ የሰጣት። የኔ ቦስ አሁን በጭንቅላት ራሱ ይኸውልህ፣ አይ አንዳንድ ነገር ላይ ፌር እንሁን። የኔ ቦስ ቆይ ሙኒት ኬክ አመጣዋለች። ተደራደሩ ሙኒት። እኔ በበኩሌ ማለት ነው እርግጠኛ ሁላችሁም ሪስፔክት አደርጋችኋለሁ። ከማንም ጋር መነካካት ከማንም ጋር ምንም ማድረግ አልፈልግም። ሁላችሁም ታውቃላችሁ። እቺ ልጅ ቢሮ አዘግታ 20 ምናምን ቀን በሚዲያ ይሄ ሁላ ሰው ሲረግማት ስለምን ስንሰው ቪዲዮ ሲሰራ አልመጣም ለሚዲያ ጋጋታ ነው ያለችውን ድምጽ ከፍትላችኋለሁ ብላ ይሄ ሁላ ጊዜ ስታሰቃየን የቆየች ልጅ ወር ሙሉ 20 ምናምን ቀን ቢሮ ተዘግቷል። በወር ስንት ብር ነው የምንከፍለው? 4500 ብር ትቼው ነበር። ይሄንም አሁን ግን ያንን ብር ፈልጋለሁ። በሷ ምክንያት ቢሮ የተዘጋበትን ብር ፈልገዋለሁ። እስኪ እነሱ አይደለም በሚዲያ አይደለም በህግ በፈለጉት መንገድ ይምጡና ይውሰዱ። እስቲ አሁን እዚህ ጋር ሚዲያ ስለተንጫጩ እነሱ በጉልበት መጥቶ ሚዲያ ላይ ነገር የሆነ ስላለ የሚወስድ ይመስለዋል። እስኪ ከወሰድ ይውሰድ። ይኸውልህ የኔ ቦስ ልንገር፣ እንደዛ ሳይሆን ያው በመከባበር እኛ በሽምግልና ነው የተቀመጥነው አይደለ? እኛ ከኛ ጋር ተከባብረን እነዚህን ሰዎች ደግሞ አክብረው ነው በሽማግሌ የመጡት ወደ እናንተ ጋር። ሽማግሌን አሳፍረ ወላሂ አይደለም ያ ሁላ ጊዜ ወር ከምናምን ሲለመኑ የት ነበሩ? አንደኛ ቀንደኛ ሲከራከር የነበረው እሱ ነው። አልካትም ብሎ አሁን ላላህ ስትል በቃ ላላህ ስትል እኔ አሁን አልኩሽ እኮ ቢሮ 5000 ልጅቷ በእንትን ብትወጣ በጠለብ ብትወጣ ልንገርህ የኔ ከ5000 ድራም በላይ አትወጣም። 5000 ድርሃም ይስጡ ጠለብ እንድትወጣ ፈልግም እችል በጠለብ እንኳን ብትወጣ እኮ ነው እንጂ መቼም ፈልቅቀ ከውስጡ አታወጣም። ታውቃለህ የኔ ብትታሰር ብሎክ ተደርጋ ብትሄድ ደግሞ ጭራሽ በባዶ ይሆናል አይደለ? ስለዚህ 5000 ድርሃም ይስጡህ፣ ልጅቷን አምጣት። ወደ ሳውዲ መሄድ ከፈለገች ወደ ሳውዲ ትሄድ። ወደ ሳውዲ ካልሄደች ስራ እናስገባታለን። ምን ይመስልሃል? እኔ ደግሞ ልንገርሽ ሙኒት፣ አንቺ ጋም ስንት ጊዜ እንደደወልኩ ታውቂያለሽ። አላየሽም ይሆናል፣ ስራ ይበዛብሻል፣ አላውቅም። ደወልሽልኝ። ከደወልሽልኝ ቀን ጀምሮ ራሱ በጣም ብዙ ቀን በተደጋጋሚ ደውያለሁ፣ ቴክስት አድርጌልሻለሁ፣ አልመለስሽልኝም። በጣም ብዙ ሰው እንዲተባበረኝ ጥሪ ያለው ብዙ ሰው ቪዲዮ ሰርቷል።
ማንም ሰው አልተባበረኝም። ማንም ሰው ከጎኔ አልሆነም። ማንም ሰው ይሄን ጉዳይ ሊፈታ አልፈለገም። እቺን ልጅ ሊያመጣ የተባበረኝ ሰው የለም። የተወሰኑ ሰዎች አትበል እንደዛ። እኔ ቁጥር ጠፍቶኝ ነው የሰዎቹ የደወሉት ቁጥሯቸው ጠፋኝ። ሌላውንም ነው የምልሽ እኮ የኔ ቦስ አሁን እኔ ይሄ ነገር እዚህ ጋር ስለመጣ ማሚ ስለምታውቀው ነው እንጂ ማስተናገድም አልፈልግም። ምክንያቱም እንዳልከው እኔም አልተባበርኩም። ምክንያቱም በዚህ ነገር አላውቅም። እንዴት ቢሮ ጠፍቶ እንደ ምናምን የሚል ነገር እንትን የለኝም። እኔ ሀቢባ ጋር ገብቼ ፕሊስ እንዲህ ነገር ገጥሞኛል ተባበሪኝ ስል እዛ ፎቶን ፖስት ፈልጋት ነው ያለችኝ። በጣም አዝኜ ነው የወጣሁት ከቤት። ቴንኪው ብዬ ነው የወጣሁት አይደለ የኔ ቦስ አይተባል ነበር ችግር እኛ ቢሮ ተዘግቶ አሁን እዚህ ጋር ገብተዋል። ይኸውልህ አሁን ያንን እዛ ነው የተባልከው። እዚህ ጋር ግን መተህ አሁን ለምሳሌ እኛን እንድታግዙን ብለህ አልጠየቅም። እኔ ደግሞ የተሰራ ቪዲዮ አይቻለሁ፣ ላይክ አድርጌ አልፌያለሁ። ምን እንደሆነ አላውቅም። አሁን እኔ ይሄ ኢሹ ሙኒት ጋር የምታውቀው ሆኖ ባይመጣ ኖሮ አላስተናግድም። ምክንያቱም አንተ ፈልጉ እያልክ ብዙ ስደክምበት የነበረውን ነገር ወደ ሚዲያ ይዣ መጥቻ አላስተናግድም። በጣም ማርያምን ይቅርታ አድርግልኝ። ምክንያቱም ምንም እዛ ጋር ያደረግኩት ሶሉሽን የለም። ግን ሙኒት አውቀዋለሁ አይ ከኔ ቦስ ጋር ነው ስትል ታግቷል የሚለው ነገር ስለነበረ የኔ ቦስ አያግትም፣ እማገድ ደረጃ አይደርስም። ምክንያቱም የሀገሪቷን ሕግ በደንብ ያውቃል። እገታ የለበትም የሚለውን ለማውራት ነው የመጣ ነው። አሁን ግን ተስማሙ። ያኒ ወጣም ወረደም በስምምነት እንፍታው። አንተም ወንድማችን ነህ፣ እሷም እህታችን ናት። አሁን ስለ ባልየው ሳይሆን ስለ እሷ ምናልባት አንድ ነገር ልንገርህ። እንትኑ ነው በነበረስ አርግዛ ሊሆንም ይችላል። ምን ታውቃለህ? ያኒ ለምሳሌ አሁን እሷ እዚህ ጋር ገባህ፣ ያኒ ሴት ናት፣ ምንም እንትን የምትለው ነገር ይላል። ሴት ደግሞ ታውቃለህ ልቧ ስስ ነው። ምክንያቱም እዚህ ጋር ገባህ ነይ ብሎ እሷ ጋር ፍቅር ጀምራ አዲስ ምናምን ሆና ሊሆን ይችላል። ሰጥ እንድሪስ ነውጣ አሁን ዜድ ኖ እሱ ነው። እሺ አንድ ነገር ሳሪ ይሄ ነው እዚህ ኤርፖርት ምናምን ሲቀበል የነበረ ካላገናኘኝ እያለ ዜድ ጋር ሲሰዳደብና ሲጨቃጨቅ አልነበረ? አንተ ራሱ ስርዓት የለም ላስወጣ። ስለዚህ ሚውታር አሁን ሌላ ድርድር የለም። ፍቃደኛ እንዲሆን እንዲያውም የምንጠይቀው የኔ ቦስን ነው እንጂ እናንተን አይደለም። ተበዳይ እሱ ነው፣ የጎደለበት እሱ ነው። ያው በተለያየ ሰበብ ባናግዘውም ግን ተጎጁ እሱ ነው። ተሳስታለች፣ አጥፍታለች። አንተም ይቅርታ አድርግላት። ግን ከልጅቷ ማንነት አንጻር አሁን ሰው ቤት ሰርታ 7,000 እና 8,000 መቼም እስክትከፍል ስንት ጊዜ ልትጠብቅ ነው? አንተ ስራ ስቢው 5,000 ድርሃም ትስጥህና ልቀቃት። አረ እንደውም ቀነስ ያርግላት። ሁሉንስ አንዴ ሳሪ አንዴ ማለት ነው። ለምሳሌ እኔ ቀድሜ የደወልኩት ለማግኘት ነበር። አንቺን ገብቶሻል አይደል? ኑር ለምሳሌ ያውቃል እኔ ጋር የተደዋወልን ወይም 3 ቀን 4 ቀን በፊት ነው። ገብቶሻል አይደል? ይቺ ልጅ የቤተሰብ ሚስት ናት፣ ነግሯለሁ። የፋሚሊ ሚስት ናት። እኔ ቲክቶክ ላይ ስትለቀቅም ነግሯለሁ፣ ለሱም ደውዬ ማለት ነው። ቲክቶክ ላይ ስትለቀቅም የማውቀው ነገር የለም። ግን መጨረሻ ላይ ልትመጣ ስትል የዚህ ካሁን የባልዩ የአባቱ ወንድም ደወለልኝ ማለት ነው። እንድሪስ እንደዚህ እኮ ቲክቶክ የተለቀቀችው እኮ የአብዱ ሚስት ናት እና እንደዚህ ሆና ወደ ኢማራት ልትመጣ ነውና ከመጣች በኋላ ኢማራት ላይ ችግር ይፈጠርባታል ወይ ሲል እንዴ እሷ ናት እንዴ አልኩኝ። እኔ እኮ ወላሂ ላዚም የማውቀው ነገር የለም። እሷ ናት እንዴ አልኩና ኖ እንደውም ይቺ ልጅማ መምጣት አለባት። አንደኛ የነዚህ ሰዎች ኦፊስ ይዘጋባቸዋል፣ ሁለተኛ 25,000 ድርሃም ይቀጣሉ። ከመጣች ማንም ዝንቧነሽ የሚላት የለም፣ ትምጣ ብዬ ኢትዮጵያ ተናገርኩኝ። ስናገር መጨረሻውን ኑር ራሱ ደውዬለታለሁ። እኔ እኮ አላውቅም እንደዚህ የተባለው እሷ ናት እንዴ? ይች እኮ የቤተሰብ የወንድም የሚስት ናት አልኩት። አዎ እንደዛ ከሆነ እሻለ መጣች ይች ልጅ። እንደውም እኔ የደወልኩለታ መዲና በረሃና ያለችው 2 ሰዓት 3 ሰዓት መዲና እንዲገባ አደረግኩኝ። መጣች። ስትመጣ ማንም ሰው ስለሌለ ይሄ ባልዩ መቼም ማንም የለም አንተ ነህ ቅርቡ ሂድና ሌላ ሰው ስለሌለኝ ሂደህ ተቀበልልኝ አለ። ተቀብዬ ተቀመጠች። እኔ ኢጃዛ ቤት የለኝም የሆነ ቤት ተቀመጠች። ከዛም በኋላ ኑር ደወለልኝ። ማን ጋር ነህ? ብቻህን ወይ? አዎ ብቻዬን ነኝ። እንድሪስ እንደዚህ ነው። እኔ ያወሩት እንግዲህ ትክክለኛው ነው። እኔ ወንድሜ ሚስት ስለሆነች እሱን ለመገደፍ አይደለም፣ እሱኛው ደግሞ ባዲያ ስለሆነ እሱ መዞለም አልፈልግም። ገብቶቻችኋል አይደል? ከዛም በኋላ 2,000 ሪያል ከሳውዲ ተቀብላ የመጣችው አለ። ምክንያቱም እሱ ኑር እንደገና የትኬትም የቪዛም በነፃ ነው እንድትመጣለን ነው። እኔ ባሏን እዚሁ አለ ምን ብየዋለሁ፣ ይሄን አይስማማኝም እንድትመጣለን ነው እንጂ ከመጣች በኋላ ገንዘቡን ሊጠይቅ ይችላል ብየዋለሁ። ገብቷችኋል አይደል? ከዛም በኋላ ከመጣች በኋላ እኔ አምጥቼ
እዛ ቤት አስቀምጬ ምንም የማውቀው ታሪክ የለም። ዛሬ ላይ ሁለቴ ደወለልኝ። ሲደውልልኝ ስልክ እያወራሁ ነበር። ቆይቼ ስማ በእናንተ በልጠት ብልጥ ሆናችሁ ልጅቱን አሸፈታችኋት አይደለ አለኝ። እንዴ ምን ማለት ፈልገው ስለው ድጋሜ እንዲያደውል ብሎ ከጆሮ ላይ ዘጋ። ገብቶሻል? ከዛ ልጆቹ ጋር ደውዬ እንደዚህ ምንድነው ምናምን ስል ልጅቱ ወደ ኤርፖርት ሄዳ ነበረ። ከዛ ሜሴጅ ደርሶታል አይደል? ሐቂቃውን ነው የምነግራችሁ። አሁን እሱ የማውቀው ታሪክ የለም ብር አለባቸው ይክፈሉ፣ የማውቀው ታሪክ የለም የሚለው ግን ውሸት ነው። ገባሻ? እኔን እንደገና ደግሞ እኔን ትኬት ቆርጦ ዱባይ ወስዶ እኔ የሚያቀኝ ሁሉ ያቀኛል። የትም አልሄድኩም፣ ዛሬ ትኬትም አልቆረጥኩም። ገባህ? ዝተብኛል። ኑር እኔ ለአንተ የሚሆነውን ብርህን ተቀበል። ሀታ ራሱ 2000 ሪያል ከሳውዲ አመጣች። ቆያዲያም ልጨርስ አልፈልግም። ከሱ ጋር ጉዳይ የለኝም። እኔ ልጨርስ አልኩ። ይቅርታ፣ ከአንተ ጋር ምንም አይነት ጉዳይ የለኝም። ይቅርታ። አንተ ዝተብኛል። ቲክቶክ ላይ ምንድን ነው ያልከው? ያመጣት ክሰስ ሀቢቢ፣ ሄደህ ክሰስ። ከገዛትኩብህ ህግ አለ ለዚህ ሀገር ላይ ሂድና ክሰስ። አንተ ነህ እኮ የዛትከው። ያንተን ክስ ደግሞ ነገ ጠብቅ። ይሄን ነው ያልኩህ። አንተ ልጅቷን በማስጠፋት ተከሰሃል። ነገ ትጠብቃል። ጥሪ ይደርሳል ነገ። ኦኬ ይድረሰኝ እኮ ይድረሰኝ። አንተም ደግሞ ከዛትኩብህ ሂድና ክሰስ። መረጃ ይዘህ አለ። ከዚህ ጋር ምንም ማውራት አያስፈልግም። ሚዲያ ላይ ቲክቶክ ላይ ገብተህ ማውራት አይቻልማ። ዝም ብለህ ያለ ማስረጃ እንዴት አላወራውም? አውርታል። አስጠፍቷል። ምን ብሏት ምትሉ የኔ ቦስ፣ አንተ እሱን ለማስጠፋት ምን ማስረጃ አለ? ምን ማስረጃ አለ? እራሱን ያወራኝ ሄጆ እንደወሰዳት ምን የወንድሜ ሚስት ናት እኮ ስልክ ያለ ከኤርፖርት የወሰዳት እሱ ነው። ይሄ የነገረሽ እኮ ነው። የወሰዳት እሱ ነው። ኦኬ ወሰድኩ። ተቀመጠች፣ ኢጃዛ ቤት ተቀመጠች አይደል? ከዛ በኋላ ግን አስጠፍታት ኤርፖርት ወስዳት ኤርፖርት በህግ ከመጣት በከፊል ስር ያለች ልጅ በቢሮ የመጣች የኔ ቦስ አዳም ሐቅህ ይከፈል። ማስቀመጥ አትችልም። ኤርፖርት የወሰድካት አንተ ነህ? አይደለሁም። የተቀበልኳት እኔ ነኝ። ተቀብሎ ወስዶ ያስቀመጣት እሱ ነው። የወሰድኳት ግን እኔ አይደለሁም። ልክ ኤርፖርት ላይ ሆና ሲደወልልኝ ደጋግሜ ስደውል ስልክ ሁለቴ ነው የደወልኩት። ነግሬያለሁ። ስልክ ከወጡ በኋላ ደወልልኝ። ከኤርፖርት ይዘዋት ሲወጡ ደወልልኝ። የራስህን ብቻ ታውራ። ገብቶሃል አይደል? እሺ አሁን ይሄ መፍትሄ አይደለም። እናንተ ጭቅጭቅ ምንም አይፈይድም። አሁን አንተና እሱ ጭቅጭቁ መፍትሄ አይሆንም። ሚውት አድርጌያለሁ። አሁን ተስማሙ። ሙኒት እንደውም ማለት ነው አሁን ለምሳሌ የኔ ቦስ ቅድም ምን ብሏል? እኔ ልተውላት ነበረ ሁሉንም ነገር፣ ምክንያቱም ካለው ነገር አንጻር ረመዳን ነው ምናምን ብሏል። ስለዚህ አሁን ካለው ነገር አንጻር መቼም አንድ ሰው ስህተት ሲፈጽም ያኔ ባለማወቅ በትዕቢተኝነት በምናምን ነው። እሷ ደግሞ ሴት ናት። ልክ እንዳልከው ነይ ቶሎ ብሎ አታለው ምናምን እያየህ ነው። ወንዶች ብዙ ነገር ያደርጋሉ። ለዛ ሊሆን ይችላል። ስለዚህ ተረዳትና ተደራደሩና እነሱ የተወሰነ ብር ይስጡና ካላስ ልጅቷ ትለቀቅና ሳውዲም ከፈለገች ትላክ ባለቤቷ ጋር። ያው ስልህ ሴት የወደደና ያበደ አንድ ነው። እዚህም እሰራለሁ ካለች ትስራ። ግን በቃ አሁን ተስማሙ። የኔ ቦስ እንሸምግላችሁ። ሳሪ ያነገር ልንገርሽ ሳሪ ከመጀመሪያ ውጭ አንቺ ከካምታዲያ ዱባይ ካስጠላሽ ምን ትሰሪያለሽ? ውጪ። ከጅምሩ የሄደችው ህሊናዋ ያውቃል። ስለ ኬዙ ስለ ሁሉም ነገር ከመሄዷ በፊት ተነግሯታል። ተያዥ ያስፈልጋል ተብላ የእሱን አክስት ተያዥ አርጋ እንደምትመለስ እርግጠኛ ሆና ነው ኡምራ ብላ ሄደችው ከጅምሩ ማለት ነው። እሷ ግን ለመመለስ አይደለም ሄዳ ለመቅረት ነው። ሄዳም ደግሞ ስትቀር ለመናት 15 ቀን ይበልጣል። ሚዲያ ላይ እንኳን ስለምናት ሚዲያ ላይ እንኳን ከወጣን ከበውስጥ ካወሯት በኋላ ሚዲያ ላይ እንኳን ከወጣ 15 ቀን ይበልጣል። ያውላ ሰው ቪዲዮ የሰራ ታይ መንገድ አትዝጊብን። አሁን ረመዳን ደርሷል። ቪዛ ማውጣት የነበረብን በፊት ነበር ለረመዳን የሚጓዙ ሰዎች ማለት ነው። ምክንያቱም አሁን ቪዛ ማግኘት እድል ራሱ በጣም ጠባብ ነው። የረመዳን ስራችን ሁላን ያበላሸችው ብዙ ኪሳራን ያደረሱብን ብዙ እንዲህ እንደቀልድ አይደለም። ብዙ ኪሳራ። ዛሬም እንዳለች ታውቂያለሽ። ስልክ ሰተዋት ነበር እንድትደውል። አሁን ስልክ የተቀማችበት ምክንያት ልንገርሽ። ስልክ ሰተዋት እንድትደውል ደውለም እንዳለች ታውቂያለሽ። ወላሂ 2000 ብሩን ወርውሩለትና ሄዳችሁ ደብድቡት። ማን ከዛ ነው ስልክ የቀሟት። እቺ ናታ። እሱ እንድሪስ ጋር ይሁን ወንድሟ ጋር አላውቅም። ደውላ 2000 ብሩን ሄዳችሁ ስትትና ደብድቡት። ለማን ነው? ለአንተ። አንተ ነህ ተደብዳቢ። እኔም እኮ ነው 2000 ብር ተሰጥቶኝ የምደበደበው። ከዛ ደውሎልኝ ላግኝ እያለኝ ነበር እንድሪስ። እኔ ያን ወሬ ስለሰማው ደበረኝ። ይቅርታ አላገኝህም አልኩት። ከዛ ገብቶ ሪከርድ ያደረገውን ሪከርድላ ዲሌት አድርጎ ወጣ። ገባሽ? እቺን ልጅ ነው እኔ ማዝንላት።
አዎ አደ ይኸውልህ አሁን የኔ ቦስ ምን እንደሆነ ታውቃለህ? በደንብ አዳምጠኝ። እኛ ስልክ ተቀማጭ ሲሉ እኮ ነው ስልክ እንደቀመናት። አሁን ይኸውልህ የእነሱን አመለካከት ካላስቶ የእነሱን እኔ ሲጀመር መጀመሪያም ስትመጣ ነግሬሃለሁ። የኔ ቦስ የሚያግት ሰው አይደለም። አሁን እንደተባለው ቢሮ ከሆነ ስልክ ይቀማል። ይሄ በደንብ እናውቃለን። ይሄ እኮ ችግር የለውም እኮ። ግን ምን እንደሆነ ታውቃለህ? አሁንም ቢሆን ነገም ከነገ ወዲያም ቢሆን መወለድ ቋንቋ ነው። እኛ አንተ እናውቃለን። በጥሩ ቦታ ብዙ ነገር ሰፖርት ስታረግ ኤምባሲ ስትሳተፍ በብዙ መንገዶች እናውቃለን። እኔ አውቃለሁ፣ ታሜ ይመሰክራል። በእርግጠኝነት ሙኒትን በግማሽ ታውቃለች ብዬ አስባለሁ። ምክንያቱም ብዙ ሰው ስትተባበር እናያለን። ስለዚህ መጪው ረመዳን ነው። በዛ ላይ ይቺ ልጅ ሙስሊም ናት። በቃ ወጣም ወረደም በቃ ሌላውን እና መጪው ረመዳን ነው። ለአላህ ስትል ይቅር ተባባሉና የሚሰጠውን የተወሰነ ነገር ቀለል አድርግላቸውና ይስጡና በቃ ልጅቷ ትለቀቅ። ካላስ በቃ አሁን የኔ ቦስ ይቺ ልጅ አርግዛ ቢሆን የሆነ ነገር ቢሆን አንተም ራሱ እህት አለች። አይኖ አንዳንድ ጊዜ በጣም ልታዝንላቸው የማይገቡ ሰዎች እኮ አሉ። ማርያምን ነው የምልህ፣ በጣም የሚያስጠሉ ሰዎች አሉ። ግን ምን ማድረግ ትችላለህ? ያኔ አሁን እዚህ ጋር ገባህ፣ እንደ ሴት እንደ እናት እንደ እህት አስባት። በቃ ከዚህ ውጭ ሌላ ምንም ልናረግ አንችልም። ስለዚህ አንተ ተለመነ በቃ እኔ አንተ ነው ማሸነፍ። ይኸውልሽ አንቺ የምትይውን ነገር እንዳለ እኔ ብያቸዋለሁ። አንቺ አሁን የምትይውን ነገር እንዳለ ብያቸዋለሁ። ከጅምሩ ልክ እዚህ ሀገር እንደገባች ነገርኳቸው። እኔ መጉዳት ብፈልግ አሁን መጉዳት እችላለሁ፣ ግን ላላ ሰጥቻለሁ። እንዲህ ግን አታርጉ ሌላ ሰው ላይ ብዬ ቀድሜ የነገርኳቸው። እንድሪስም ሳያወራኝ እንድሪስ እኔ ቤተሰብ ከቤተሰብ ከማነካካ ብዬ እንጂ እንደዚህ ነበር። ግን ምንም አልፈለግም። አሁን ታሽራ ተስቦ የሚከነሰልበትንና ትኬት ብቻ የቆረጥኩበትን ብር ስጠኝ አልኩት። ከዛ ከልጅቷም ደግሞ የተቀበለችውን ሪያል ተቀበል አልኩት። ከዛ እሺ አለኝ። እሺ ብሎኝ እሱ እኔ ብሩ እንዲሰጡኝ እየጠበቅኩኝ ልጅቷን በዚህ በኩል እያወራችኝ በጎን ግን ተባብሮ ሻኟት። አየሽ አሁን ወጣ ቢሆን ኖሮ ሰራን ልክ እያሉ ሊያጨበጭቡ ነበር እኮ። ልክ ሲከሽፋቸው እግዚአብሔር ከተበዳዮች ጎን ነው። ሀቅ ሁልጊዜ ሀቅ ነው። በቃ ሀቅ ነው። አየህ አንተ ያወጣ ሀቀኝነትህ ነው። ሌላ ምንም ነገር የለውም። አየህ ሰውን ደግሞ መጉዳት የምትችለው በበቀል አይደለም። በቀል ሳይሆን አሁን አንተ በማስተማር አሁን አንተ በደግነትህ በቃ ይሄው እንደፈለጋችሁ ሁኑ እኔ አፉ ብያችኋለሁ ብለህ ግን እሳ ምን ሆነ? ሀቅ ስላለ ተመልሶ አንተ እጅ ላይ ጣላቸው። ቢኮዝ ማንም ሰው ልንገርህ ከሰው ሊያመልጥ ይችላል፣ ከሰው ሊሸሽ ይችላል፣ ከሰው ሊሸውድ ይችላል። ከፈጠረው ፈጣሪ ግን መሸውድ አይችልም። ስለዚህ ተመልሶ አንተ እጅ ላይ ወረዱ። አሁንም ቢሆን ቅድም የተናገርካትን ነገር ድገማት። እኔ ለእንደዚህ አይነት ነገር ትምህርት ነው። አንተ ማስተማር ነው ያለብህ። ማስተማር ማለት ለሌላ እኮ አይደለም የኔ ቦስ። በቃ ማለት ጥሩ ሰው ደግ ሰው ሁነ ማስተማር አለብህ። እኔ እንደዚህ አድርጋችሁኛል፣ እንደውም ከሳችሁ ይመጣችሁ አግታችሁ፣ ግን እንደዛ አላደረኩም። ይሄው ስለማከብር ስለምወዳችሁ እኔ ሀቅ ስላለኝ እንደዚህ አድርጉ። በቃ ይሄንን ብቻ በለን። ምክንያቱም መወለድ ቋንቋ ነው። በቃ እኔ የምፈርደው በአንተ ነው ወንድሜ። ቢኮዝ ብዙ ነገር ታውቃለህ። እመቤቴ እኔ እኔም እኮ ነገርኩሽ እኮ እኔም ብዙ ነገሮች ነው ያለው። እኔ እያሳለፍኩ ያለሁትን ቻሌንጅ እኔ ነው የማውቀው። አሁን ላይ ያለውን ቻሌንጅ ማለት ነው። በማያገባኝ ጉዳይ እኔው ተበድዬ እኔው ተከስሼ እኔው ታስሬ ወጥቻለሁ። ድጋሚ 16 ድራም እየከፈልኩ ነው። የሳውን ነው የምልሽ የልጆቹ እኔ ንክኪ ኖሮኝ እዚህ ሀገር መጥተው ህገወጥ አይሆኑም ብየኝ ልጆች የአንዱ ልጅ ቪዛ ጨርሻለሁ። አሁን የአንደኛው ልጅ ድጋሚ 9,000 ብር ከፍዬ ቪዛው ላሰራለት ነው 16,000 ምናምን ብር እያወጣሁ ነው አሁን በዚህ ሳምንት ውስጥ ማለት ነው። ለምን የኔ ስም ንክኪ እኔ አልፈልግም ሰዎች ጋር ኔጌቲቭ ነገር እንዲቀርብኝ ማለት ነው። እቺ ልጅም ከሚያስቡት በላይ የተባበርኳቸው ከመጣች በኋላም አሁን ምንም አልፈልግም በቃ ብሬን ብቻ ያልኳቸው። እቺን 3,000 ብር የጠየኳቸው ምንድነው 2400 ብር የእንትኑ ነው የጠየኳቸው 2400 ብር ታሽራ ታስበው ሲከነሳ 2400 ብር እሱንና 600 ብር ትኬት የቆረኩበትን 3000 ብሯን ብቻ ስጡኝ ያልኩት። አሁን እቺን 3000 ብር ላለመስጠት ነው በአቋራጭ ወሰዷት። ይሄው ተይዛ መጣች። ከዛስ አሁን 5000 ንስጥ ያሉ ነው። ያ ብቻ አይደለም እኔን ተበዳይ አድርጎ እዚህ ጋር ሚዲያ የመጣበት ምክንያት ምንድነው? ራሱ በድሉ ተበዳይ ሳይሆን እንደዚህ ነው ያሉት። ስላገተብን ሲሉ እኔ ቀድሜ ምን አልኩኝ? የኔ ቦስ አያግትም። ምክንያቱም ህሊናቸው ያውቃል። ህሊናቸው ያወቀ ምክንያቱም አንደኛ ብዙ ነገሮች ስታረግ እናውቃለን። ሁለተኛ የዚህ ሀገርን ህግ አያግትም ብለን መተና እኛ ባንተ እንኮራለን። በቃ አለቀ ካላስ። ምክንያቱም ያውቃሉ እኮ አውርተናል። ስልክም ወስደው አውርተዋታል። የተፈጠረውንም ነገር ያውቃሉ። ካለው ነገር አንጻር ነው የኔ ቦስ። ከዛ በኋላ አውርቼዋለሁ። ለምን ይሄን ስሜን ማጥፋት ፈለጉ በዚህ መንገድ?
ግን እኮ ስም ቢጠፋኛ ደግሞ አለና። ምክንያቱም ይኸውልህ አንድ ሰው ፍርድ የምትሰጠው ከምታየው ነገር ነው። መወለድ ቋንቋ ነው። እዚህ ሚዲያ ላይ ቢሆን የተገናኘ ነው፣ ግን እንተዋወቃለን። መተዋወቅ ማለት የግዴታ አብረን መብላት መጠጣት ብቻ አይደለም፣ ሰውን ልብ ማወቅ ነው። አንተ እንዲህ ታደርጋለህ የሚል እንትን ስለሌለኝ እኔ ባፌ ተናግሬያለሁ። የፈለገ ይውደደኝ፣ የፈለገ ይጥላኝ። መተህ እኔ ያሳግቻታለሁ እንደማትል እርግጠኛ ስለሆንኩ ነው። ታሜም እንደዛ ነው ያለው። ሙኒትም ተስፋ ቆርጫለሁ እንደማሳግታት ሰደብክ ተብዬ ነው ታስሬ የወጣሁት። ሰድቤ እና ቃለን እሱን ኢቭን እኔና ታሜ አውርተን ሄልፕ ለማድረግ የሚፈለግ ነገር ካለ ብለን ሌላን ጠይቀናል። ሌላን በውስጥ ጠይቃት እኔ ጽፌ የሚፈልገው ነገር ካለ የምናግዘው ነገር ካለ ብለን ሙኒት ራሱ አብረን ሆነን ከኤምባሲ ስንወጣ ጠይቀናል። ግን ያለውን ነገር እነሱ በሽምግልና ስለያዙ ተብለን ተጠይቀን ነው እንጂ እኛ ጠይቀናል። የምናግዘው ነገር ካለ የኔ ቦስን ታሜን ጠይቀው፣ ሙኒትን ጠይቃት። ያኒ አንዳንድ ጊዜ ገባ ጥሩ ነገሮች አይወሩም፣ መጥፎ ናቸው የሚወሩት። ሰምተናል፣ አውቀናል። በስተመጨረሻ ግን ያው ነፃ እንደወጣ ስላወቀን ዝም ማለት። አሁንም እንሸማገል ነው እኛ የምንሸመግለው አንተን፣ ምክንያቱም አንተን ስለምናቀር፣ አንተን ስለምናከብር፣ አንተን ስለምንወድ። እነዚህ ሰዎች ደግሞ እንደዚህ ነው ብሎ ሲመጡ ማስተማር ማስረዳት ነው ያለብን። ቀጣይ እንደዚህ አይነት እንዳይደረግ ነው። አንተ ጥሩ ሰው ነህ፣ መልካም ሰው ነህ። እኔ ልንገርሽ 5000 ሌላም ልሰጠው እችላለሁ፣ ችግር የለውም። ብር አይደለም አሁን እዚህ ጋር ፖይንቱ። ግን እቺ ልጅ በዚህ ኬዝ አሁን እኛ ላይ በደረሰው ኬዝ ራሱ የመጀመሪያ አይደለችም። አይሻ የምትባል ልጅ ጠፍታ እሷን እያፈላለግን እያበድን ብዙ ሰው ቪዲዮ እየሰራ ይሄን እያየች ነው እዚህ ድጋሚ ስህተት ውስጥ የገባችው ማለት ነው። እሷ የመጀመሪያ ሰው ኦኬ፣ ሁሉም ሰው እንዲህ እየበደለሽ እያሰቃየሽ እንትን እያለ ልክ ሲያዝ እሱ መውጫ ቀዳዳ ሲያጣ እንደዚህ እየመጣ ይቅርታ እየጠየቀ ኦኬ እሺ በቃ ይቅር እያለን ለሰዎች ብለን ይቅር እያለን፣ ሰዎች እንዴት ነው የሚማሩት ነገር? እንደፈለጉ ይሳደባሉ፣ ክብርሽን ይነካሉ፣ ሚዲያ ላይ መጥተው ይወጣሉ። ከዛስ ይቅር ይባል ቦታ ይሰበሰብን ይቅርታ ምን ማለት ነው ይሄ? እኔ እንደተሰቃየሁት ይሰቃዩ ከ15 ቀን በኋላ ያወሩ። ግን ምን እንደሆነ ታውቃለህ? አሁን ባለንበት ሁኔታ አንተ መጪው ረመዳን ነው፣ ጾም ነው፣ ትክክል ነው። በነገራችን ላይ ልንገርህ፣ አንተ እንደምትለው ማንም ሰው ዋጋ ሊከፍል ይችላል። ግን አንድ ነገር ልንገርህ፣ ከዚህ በላይ ደግሞ መበቀል የሚችለው ከሰው በላይ ፈጣሪ ነው፣ እግዚአብሔር ነው በቃ የሚበቀለው። አንተ እንኳን ይቅር ብትል ለተደረገው ስራ ላደረጉት መጥፎ ነገር ዋጋ መክፈላቸው አይቀርም። ወደርክም ጠላህም ሰው የዘራውን ያጭዳል። ምናልባት አንተ አሁን የምታደርገው የዚች የምድሯን ሊሆን ይችላል የምታስቀጣት። ፈጣሪ ደግሞ በሚፈልገው መንገድ ይቀጣታል። ምክንያቱም ለአንተ እንባ መፍሰስ፣ ለአንተ መንገላታት ሰው የሆነ ነገር ስላደረገ። ስለዚህ አሁን ግን እኛ ኦፍኮርስ አሁን እኔም ቢሆን የምትሸመግለው በዚህ ሁኔታ ነው እንጂ ኖ አምባገነን ልንሆን አንችል። ቢኮዝ እኛ የሶሻል ሚዲያ ይቀርታል። እኔ በصراحه ግማሹ ማለት እኔ አልሰማሁም። አሁን ምን ላይ ደረሱ? በቃ ያኒ በይቅርታ እንትን ይበሉና የተወሰነ ብር ይክፈሉና የኔ ቦስ ያስተካክል። በቃ ይሄን ብቻ ነው ያለው። ሁለት አይዲያ ልስጣቸው። ከተመቻቸው ይስማሙ፣ ካልተመቻቸው የፈለገውን ነገር ማድረግ ይችላሉ። ምክንያቱም እኔ የተሰቃየሁትን እኔ ብቻ የተሰቃየሁት እኔ እዚህ ጋር እናንተ በጣም ነው ማከብራችሁ፣ በጣም ነው። ሌላ ነገር ቢሆን ምንም ብታደርጉ እላለሁ። ይሄን ኬዝ ግን በጣም ያለቀስኩበት፣ በጣም ቻሌንጅ የከፈልኩበት ኬዝ ነው። በጣም እኔ ብቻ አይደለሁም፣ ህዝብ ሙስሊሙ እየረገማት ቀን በቀን እየረገማት ነበር። 10 ምናምን ቀን በአንቺ ምክንያት ኡምራ ተዘጋ፣ ተይ ተመለሺ፣ ቪዲዮ እየሰራ ይሄ ሁላ እያየች ነው አያገባኝም ብላ ያለችው። ይሄን ሁላ አርጋም ይቅርታ ያደረግንላት ልጅ ድጋሚ መታ ነው አታላል ልትወጣ የነበረው። ስለዚህ ይሄ ብቻ አይደለም። አሁን ለምሳሌ እኛ ማንኛውንም ሙስሊም እኔ ማያውቀው ጓደኛዬ እንኳን ቢሆን ማለት ነው ኡምራ ብሎ ቢመጣ ቢሮዬ 25000 ሪያል ካሽ ካላስቀመጠ ወይም እዚህ ሀገር ድርጅት ያለው ሰው የሆነ ሱቅ ያለው ሰው መጥቶ ፈርሞለት ቼክ ካልሰጠን ኡምራ አንሰጥም። አሁን ለምሳሌ እዚህ ደረጃ ላይ ደርሰናል። ይሄ ለምን ሆነ? ብዙዎች ታምነው ኡምራ አድርጎ ሄዶ መምጣት የሚፈልጉ ሰዎች እንዳያረጉ ምክንያት ሆነዋል። አሁን ራሱ ይሄ ነገር በሰላም ቢያልቅ ራሱ እኛውን ከዚህ በኋላ ሰው አምነን አንልክም። የሚታመኑ ሰዎችን ራሱ የብዙ ሰዎችን መንገድ ነው የዘጉት። ብዙ አሻራ ጥሎ ነው ያለው። ቦስ የእናንተ ሩልስ ግዴታ መስተካከል ስላለው ያን የሚያጋጥማችሁ ነገር እኛ አስተካክለን እናልፋለን። በቃ ሩላችንን ለቀጣዩ አስተካክለን እናልፋለን። ግን ብዙ ፋውል ሰርቷል። እነሱ ዛሬ ገና አንድ ቀን ስትያዝ ሚዲያ ላይ መጥተው ያዙኝ ልቀቁኝ ይላሉ። አንድ ቀን ነው ዛሬ ገና እኮ የታዘች ይሆናል። ዛሬ ናት የተቀመጠችው። እኔ ወር ሙሉ እኮ ነው ሲንጫጫ የነበረው፣ ወር ሙሉ ተበድዬ። እነሱ በድለው እኮ ነው በአንድ ቀን ጉዳያቸው እንዲፈታ የሚፈልጉት። መቀጣት አለባቸው።
ይሄን ጥፋታቸውን ቢያንስ በብር ይቀጡት። የአንድ ወር ቤቴ ኪራይ የአንድ ወሩን ቤት ኪራይ ተዘግቶ የቆየበትን የአንድ ወር ቤት ኪራዩን ይክፈሉልኝ። የቢሮውን ደግሞ ማነው የቢሮውን ጉዳይ ደግሞ ነገ መጣለው ኮሙኒቲ ጋር መክፈል ያለባቸውን የታሽራና የትኬቱን ከፍለው የቢሮውን ጉዳይ እዛ ይዘጋሉ። አለበለዚያ ደግሞ ይሄ አልልም 5000 ብቻ ሰተን እንፋታ የሚሉ ከሆነ አዎ እቀበላቸዋለሁ 5000ውን። ይሄን የውሸት ኒቃቡን አውልቃ ቢሮ መታ እኔንም የኢትዮጵያ ሕዝብንም ይቅርታ ትጠይቅ። ኒቃቡን አውልቃ ያኔ አነሳዋለሁ በ5000 ብር። ይሄን የፈለጋችሁትን መርጣችሁ ወስኑ። ከዛ ውጪ እኔ እነሳሪን ስለመወዳቸው ስለማከብራቸው በእነሱ በከል መታችሁ ሼሚዞኝ እሺ እንድል አትጠብቁ። ወረበል ካባ አልልም። በጣም ነው ወዳቸው፣ በጣም ነው ማከብረው። ሌላም ነገር ነው ያልከው። አሁንም የምንስማማበትን ነገር ነው። አንተ ሐቢቢ አንተ የተናገርከው እኔ ይኸውልህ አንተውን ነገር ማወቅ ያለብህ ቦስ፣ አንተ ትክክል እስከሆንክ እኔ ደግሞ ሐቅህን እንድትበላ አናደርግም። ትክክል ስተት በሌላ ስተት ደግሞ አንጨምርም አናደርግም። ሐቅ እስካለ ሐቅ ማለት ግዴታ መውጣት አለበት ወንድሜ፣ እየሰማህ። ስለዚህ እኔ ማለት አንተ ጓደኛችን ዘመዳችን ስለሆንክ ወላ ማባርሽ ስለሆንክ ግዴታ እኛ ማለት አክበርህ መስማት አለ ነው። ሐቅ ካለ ሐቅህን ተመልሶ ከዛም በኋላ ኸይር ኢንሻአላህ። አልዓፉ عند المقدرة የሚባል ሳሪ የምትለውን ነገር ደግሞ ረመዳን ገብቷል ምናምን እሱ ችግር የለም፣ ግን ሐቁ ይመለስና ከዛም በኋላ አፉ በላ እኮ በብሩ እኮ ነው። ምን ሆነ ታውቃለህ? በብሩ ሙኒትን ብላለች 5000 ብር ነው። እስር ቤት ነው የመጣሁት ለብያታለሁ። ታሜ እስር ቤት እየወጣሁ ነው። ገና ሁለት ልጆች እንደዚህ በእኔ ምክንያት እንደዚህ የሆኑት ልጆች የታሰርኩበት ምክንያት 16000 ድርሃም ልከፍል ነው። ሌላ ቅጣት አለብኝ። ድጋሚ ይሄ ቢሮ ከተዘጋ 25000 ድርሃም ቅጣት አለው። በዛ ላይ ሰዎች ዑምራ እንዳያደርጉ መንገድ ይዘጋል። ቻሌንጅ ላይ ነን። ነይና ወላሂ እኔ ራሴ ሸኝሻለሁ አልኳት። እኔ በማልጠይቅበት መንገድ በቱሪስት ቪዛ እኔ ራሴ ሸኝሻለሁ እያልኩ ነው ስለምናት ከርሜ አያገባኝም ያሉት። ይሄም ባሏም ቤተሰቧም ሙሉ ዘመዳቸው እስክትታሰር ድረስ አያገባንም ያሉ ሰዎች ናቸው። ዛሬ አንድ ቀን ቢሮ ልጅቷ ስትታሰር መጥተው እኔ ያን ሁላ ህመም ያሳለፍኩትን እኔ ነው የማውቀው። ህዝብ እኮ አብሮኝ ነበር እኮ። ስንት ሰው ነው ቪዲዮ የሰራው በዚህ ጉዳይ ላይ? ውጪ ተይ መንገድ አትዝጊብን ረመዳን ነው እያለ እንዴ። እኔ እኮ ኒቃቢስት ነሽ፣ ለቤተሰቧ ኒቃቢስት ናት። የዚችን ፎቶ እንዴት ልፖስት? እኔ ሼም ይዘኛል። አንድ ሴት ኒቃቢስት ናት የሚባለው እኮ ዲኑ ገብቷት ኢማኗ ውስጧ ላይ በጣም ሃይ ሲሆን ነው ኒቃብ ለብሳ የምትሸፈነው እንጂ ብጉር ለመሸፈን ወይም ደግሞ ወንጀል ሰጣው ከወንጀል ለመደበቅ አይደለም ኒቃብ ሰው የሚለብሰው። ስለዚህ ወንጀል መደበቂያ በየጭፈራ ቤቱ ሲገቡ ፊታቸውን ለመደበቅ ማን እንደሆኑ እንዳይታወቁ ነው ኒቃብ እየለበሱ ያሉት ያሁን ሴቶች። ይሄ አይደለም ፖይንቱ። ኒቃቢስት ሆና እንዲህ አይነት ሴቶችን እየሰራች ቀን በቀን ወንጀል ቀን በቀን ውሸት እየሰራች ኒቃቢስት ማለት አያስፈልግም። የኒቃቢስቶችን ክብርና ስም ነው የምታጠፈው እንደ አይነት ሴት። ስለዚህ አሁንም ቢሆን በጣም ፔን ላይ ነኝ ያለሁት። የምሬን እምልሽ በጣም ነው በሷ ጉዳይ የተበሳጨሁት። ግን አሁንም ቢሆን እንድትጎዳ አልፈልግም፣ እንድትማር እፈልጋለሁ። መማር ስላለባት አንተ አሁን እሺ ምንድን ነው የምትለው? እኔ ብያለሁ አንድ ወር ሙሉ ተዘግቷል በሷ ምክንያት። መዘጋት አለመዘጋቱን ሚዲያ ላይም ያለ ሰው ያውቃል። ሄዶም ቢሮ አጠገብ ሄዶ ቼክ ማድረግ ይችላል። አንድ ወር ቤት ክራይ 4500 ድርሃም ነው በሷ ምክንያት ሉዝ ያደርግ ነው። እኔ ያን ብር ብቻ ነው የምፈልገው። የቢሮውን ደግሞ የታሽራ ካንስሌሽን እና የትኬት የተከፈለበትን ከፍለው ይወስዳሉ ከቢሮ 3000 ድርሃም ማለት ነው። 2400 ብር ታሽራ ተሰው የሚከነሰልበት 600 ብር ትኬት የመጣችበት 3000 ብሩን ከፍለው ቢሮቹ እንዲለቋት አደርጋለሁ። እኔ ደግሞ 4500 ብር ይፈልጋለሁ። አይካሉ ስራቸው ያወጣቸው አይካሉ እነሱ ያሉትን 5000 ብር ዘምጡና ይሄን የውሸት ኒቃብ አውልቃ ቢሮዬ በር ላይ ይቅርታ የኢትዮጵያ ሕዝብ የኢትዮጵያ ሙስሊም የዱባይ ሙስሊሞች የበደልኳችሁ ያሰቃያችሁ ይቅር በሉኝ ብላ ቪዲዮ ትስራለን። ከዛ አነሳላታለሁ። ያኔ በአጠቃላይ ምን ያህል ነው መከፈል ያለባት? እሺ አንድ ነገር እሺ ሐሳብ ይስጡ እነሱ ነው። እሺ አንድ ነገር በመጀመሪያ ወደዚህ ሀገር የመጣችው በ3 ወር ቪዛ ነው። ቢሮ ተዘግቶ ለሚያዩ ያኔ በ3 ወር ቪዛ ነው የመጣችው። 3 ወር ሙሉ ድረስ የመኖር እንትን አላት። የ3 ወር ቪዛ ነው። የለም የኡምራ ቪዛ ነው የሰጠናት። የኡምራ ቪዛ ነው። 3 ወር እኮ 3 ወር ነው። ማን ያለው? አንተ ነው ህግ የምታወጣው? የ3 ወር ኡምራ ነው። የ3 ወር ኡምራ ይባላል። ስለ ቪዛው አይደለም ሀቢቢ። አንድ የኡምራ ካምፓኒ ቪዛ የሚሰጥክ ኡምራ ለማድረግ ለ10 ቀን ነው። አንዴ ይቅርታ የኔ ቦስ ይቅርታ፣ ለ3 ወርም ቢሆን የ10 ወርም ቪዛ ቢሆን የዓመትም አለ
አሉ ቪዛዎች የ3 ወር አለ የዓመት አለ። ግን እኔ የምጠይቅህ ጥያቄ ዲል አድርጋ ሄደችው ለስንት ቀን ነው? ለስንት ቀን ነው ዲል ከእነሱ ጋር ተነጋግረ ሄደችው? ከንግግራቸው ከዲላቸው ወጥታለች አልወጣችም? አንተ በራስህ ህግ አውጥተህ ታስቀምጣታለህ? አንተ ስለፈለግክ ነው አይደል ያደረከው? እሱም ስለፈለገ ይሄን ያደርጋል። በዚህ አይነት መንገድ እንሂድ ካልክ እሱም እንደፈለገ ያደርጋል፣ አንተ እንደፈለግክ እንዳደረግከው። ከእነሱ ጋር ተነጋግረ ሄደችው ለ3 ቀን ነው። 3 ቀኗን ጨርሳ ትመጣለች። 10 ቀን ነው። 10 ቀኗን ጨርሳ ትመጣለች። አንተ እንደፈለግክ ትጨምራለህ፣ ትቀንሳለህ። የ3 ቀን አይደለም ጓደኛዋ ራሷ አለች። ከዛ ወላሂ ጓደኛዋ አለች አብራት መሰለኝ። የኔ ቦስ ለስንት ቀን ነው ደርሶ መልሱ? ፓኬጁ ለስንት ቀን ነው? ወላሂ የከፊሉን ስልክ ልክልሽና ከፊሉ ጋር ትደው እኔን አትመልሽ። አንተ ተናገር። ፓኬጁ የስንት ቀን ነው? ኡምራ 10 ቀን ነው ፓኬጅ ምን ሰጠው? خلاص 10 ቀን ነው የሄደችው። በ10 ቀን ነው የመመለስ ግዴታ አለባት። አይ ትኬቱንም ቪዛውንም ልላክልሽ በውስጥ። ትኬት የ3 ወር ነው የተሰጣት? ላ አይደለም የ1 ወር የሚል ትኬት። አዎ። በስንት ቀኗ ተመለሰች እሷ? እሷማ የተመለሰችው የዛኔ ሲጻፍላቸው ያልመለሱትን አሳይቼ። በስንት ቀኗ ተመለሰች? የተመለሰችው በ2 ወሯ ነው። 2 ወር ምናምን እንደዛ ነው። 1 ወር ሞልቶን ቲኬቱ ተበላሽቶ ሲጻፍ በዛ ዝም ሲሉ። ለምን ተበላሸው? ማን አበላሸው? ማን አበላሸው? እኔ ሪፖርት ይጀመለሱኝ አላቸው። ያን ዙሮ የሱ ችግር አይደለም። 1 ወር ነው የመጣችው፣ በ2 ወር ነው። አንተ የፈለግከውን አድርገህ ልብህን አድርሰህ ከዛ በኋላ መተህ ትሟገታለህ እንዴ? ስህተት ተፈጥሯል፣ ተሳስተናል፣ ይቅርታ ዝጉልን ነው የሚባለው። እንደ ባለመብት አታውራ እዚህ ጋር። በጣም ያናደቁ ነው ወላሂ። ይሄን ነገር አድርጎ ይቅርታ የሚባል ነገር ካፋቸው አይወጣም ወላሂ። ድሪስ ደግሞ ከዚህ ነገር የለበትም ወላሂ። ድሪስ ምንም ነገር አላጠፋም። አሁን ሌላ ወሬ አታውራ አንተ። ጉዳዩ እኮ ሲሪየስ ተሆነ ከሄደበት ሁሉንም ያነካካል አይደል እንዴ? እሺ ችግር የለም። የ3 ወር ነው ያኔ እኔ የወጣው ወጭ እሺ እንሰጣለን። ይልቀቃል ልጅቷን እኔ ነገርኩህ እኮ እኔ በማያገባኝ በመሃል ገባውልህ። ከዚህ በፊት ደውላችሁ ጠፍታችሁብኝ ከሱ ጋር ተቀያይሜያለሁ። አሁን ግን እንደገና እንደ አዲስ ገብቼ አንተ የሚባለውን ነገር አምጣ። የኔ ቦስ ልጅቷን እኔ ጋር ያመጣታል። ይኸውላችሁ አሁን እዚህ ሁላችሁም ባላችሁበት ሙኒት ወላሂ ነው የምልሽ። ስልክ አላነሳስትኝ ቢዝነው ያለሽ እኮ ምክንያትሽን አንቺና አላህ ነው የምታውቁት። ላይመች ይችላል አይ ነው፣ ግን ወላሂ ነው የምልሽ። በጣም ተናድጄ ሪካርዶቹን የላኩልሽን ከዋትስአፕ ላይ ዲሌት አድርጌ ፎሎን ሁላ አንስቼ ነበር። አሁን ነው ፎሎ ራሱ የመለስኩ መልሽ። ወላሂ እኔ የማውቀው ነገር የለም። አንደኛ ደውለው ይኸውልህ የኔ ቦስ እኔ 77 አይነት ስልክ ይደወላል። ደውለው እንደነገሩኝ ጁዬ ወዲው እዚህ ያለ እጁ ተጎርጉሮ ነው ቁጥር የተገኘው። ከዛ ሳሪ ነሽ የላክሽልኝ? ማን የላከልኝ? አገር አምሰን ነው መሲ ሶልን ተቀብላ ትርምስምስ ተደርጎ ነው ብቻ ቁጥር የመጣው። ከዛ ሴቭ አላደረኩትም። ትዝ ይልሃል ደግመህ ስትደውልልኝ እንኳን ኮስተር ብዬ አናግሬህ ገና እንደገና ይቅርታ የጠየቅኩ ዝም ብሎ ኖርማል ለጥያቄ ለማይረባ ጥያቄ ሁሉ ስለሚደወል ገባ ይደክማል፣ ይሰለቻል። ያጠፋሁት ጥፋት ያንተንም ቁጥር ሴቭ አላደረኩኝም፣ የእነዚህንም ልጆች ቁጥር ሴቭ አላደረኩም። ዛሬ እንደገና ደወለልኝ እንዲህ አድርጎ አገተ ሲለኝ በጣም በኔጌቲቭ ዌይ ነው ራሱ ያናገርኩት። እናናግረዋለን ግን አውቃለሁ ይሄ እንደማይሆን ምናምን ብዬ ተነጋግረን ዘጋን። አሁንም ቢሆን ተበዳይናቸው ከአእምሯቸው ላይ ማጥፋት ያለባቸው እኔ ያገድኳት አስመስለው የሚያወሩትን እኔ ጋር ያለች አድርጎ የሚያወሩትን ነገር ያቆሙ። አንድ ነገር ልንገር፣ ኢሚግሬሽን አንደኛ ስርዓቱና ህጉንም የሚያቅሰው ሲናገር ይኸውልህ አሁን አንተ ቢሮ ለምን እንደተቀመጠች ምናምን እነሱ አይገባቸውም። ልጅቷ የተናገረችው ንግግር ተልኮልኛል። እኔ እንዲያርገው ሲጀምር የጨነቃትም እንዳልሆነች በስነስርዓት ያስታውቃል። ዘና ብላ ነው እያወራች ያለችው። እኔ ደግሞ ታሪክ ቢመጣ አንድ ነገር እዚህ ጋር የምነግርህ ባልየው እኔ ለአንተ ሳይድ ልሆንልህ አልችልም። ምናምን ይቀነስላት ራሱ ምናምን ልል አልችልም። ምክንያቱም ፐርፐዝሊ የተደረገ ነገር ስለሆነ በስህተት አይደለም ሀፕን ያደረገው። ሆን ብላችሁ ልታደርጉት ብላችሁ ያልተሳካ ሚሽን ነው። ሳይሳካ ሲቀር ደግሞ አንተነ ከሳሪ መሆን ያለብህ። አሁን እሱ ማግኘት ከሚገባውም ቀንሶ ይሄን ያህል ይሰጠኝና ይቅርታ ጠይቃ ፋይሉ ይዘጋ ሲል አንተ እንትን አታምጣ፣ የራስህን ቀሰሶች አታምጣ። የ3 ወር ነው የ6 ወር የዓመትም አለ እኮ የኡምራ ቪዛ እየተመላለስክ የምትሄድበት አለ። ዓመት ልታስቀምጠው ነው። ዓመት ልታስቀምጣትና ከዛ ምንም ችግር የለም ልትል ነው።
ራስህን እንደ ጥፋተኛ ቆጥረህ አለቀ። ይቅርታ ይኸው የልጅቷንም ህይወት አታበላሽ። ኢትዮጵያ መግባት ላትፈልግ ትችላለች። መሲ በስርዓት ፕሮግራም ይኖራታል። ባለዳነኝ እያለች ነው። ዝም ብለህ እንደ ከብት አትንዳት ልጅቷን። እዛ ልታስቀር ሞከር፣ ካልተቻለም ላካት። እንደገና ደግሞ አሁን ጥር አድርገህ ወደ ሌላ እሳት ውስጥ አትክተታት። እንደ ባልነትህ እንደ ወንድነትህ ላጥ አድርገህ ጉዳዩን ከፍለህ ዝጋ። አንድ ሰው ሚስቱን የሆነ ታሪክ ውስጥ ሲከት እንደ ወንድ ቆሞ ሊያወጣት ነው እንጂ ጉዳዩን ሌላው ላይ ሊዘፈዝፍ አይደለም። እኛም እኮ አለም አሁን ኪሳራውን ንክፈለው ይልቀቃት ነው። ክፈል እንደ ሰው የጤነኛ አይደለህም እንዴ? ልቀቃት አትበል። እኔ ጋር አይደለችም ያለችው ልጅ ማነው? የኔ ቦስ እኔ ጋር ናት። በቃ እኔ ጋር ናት። አሁን እኔ ሄጄ ይቀበላታለሁ። ከዛ እኔ ቃል ገባውኝ እኮ እኔ ሄጄ ይቀበላለሁ። የልጁን ሀቅ አንተ አስገባ። የኔ ቦስ ደግሞ ያለችበትን ቦታ ትጠቁመኛለህ። አለቀ። ኧረ ችግር የለውም። እኔ ራሴ አለቀ። አሁን እኔ ጋር ናት። ካላስ እነሱ ይስማሙ። እኔ ስልኳን ሰጥሻለሁ። አጅማን እዛው እናንተ ጋር ናት። ነገርኩህ። እኔ ባልየው እኔ ጋር እንዳለች ቁጥር ልጅቷን የኔ ቦስ ሀቅ እኔ ጋር ሲደርስ የኔ ቦስ ልጅቷ ጋር ይወስደኛል። እኔ ወላሂ ባለቢሮዋ ወላሂ ምንም አያደርገቻት ምንም ማለት ነው። ማንም ምንም አያደርግም። የት ነን ያለነው? ማንም ምንም ማድረግ አይችልም። አይ እንደ ሌላ ቢሮ ራሱ እንዲህ መምታት መቆጣት ምናምን ራሱ የለም። በቃ አስተካክል ቀርቷል። እንዲህ አይነት ነገር የለም ወንድሜ። እሱን ነው የምልሽ እኮ አስተካክል ያለቻት። ስልክም ሰጠቻት። ስልክ ስሰጣት ስዝት ነው ስልኳን መልሳ የተቀበለቻት። 2,000 ብር ወርውራችሁ ሄዳችሁ ደብድቡት እና አትሞክሩኝም ነበር መታችሁ። አሁን ባልየው አንተ ጨርስልንና እኛ ምን እንውጣ? 2 ሰዓት ሆነ። እኛ እንደዚህ አልተባልንም። አንተ ሲጀምር ወላሂ እንደ ባል ልታወጣት የምትፈልግ ወንድ አይደለም። ልክልሃለሁ ሪከርዷን ዝም በል የኔ ቦስ ምንም አትበል። አሁን እኔ እና እሱ አንተ ዋጋህን ተናገር። እኔ ነገርኳችሁ እኮ እኔ የምፈልገው 4500 ብር የቤት ኪራይ አንድ ወር ቅጣት፣ አለበለዚያ ደግሞ ትምጣና ቢሮ ኒቃቧን የኔ ውሸት ኒቃብ አውልቃ የኢትዮጵያ ሕዝብ ይቅርታ አድርጉልኝ እንዲህ ላጠፋሁት እንዲህ ላረኩት ይሄን ቢሮም ላደከምኩት አንድ ወር ሙሉ ላዘጋሁት ይቅር በሉኝ ብላ ኒቃቧን አውልቃ ቪዲዮን ትስራልኝ። አይ ካላችሁ ደግሞ 4500 ብር የአንድ ወሩን ክፈሉልኝ። የቢሮ ደግሞ ታሽራ ያወጣችበት ታሽራ ተሰው የሚከነሰልበት 2400 ብርና 600 ብር የትኬት 3000 ብሯን ሰጣችሁ ከቢሮ ጋር ካንስሌሽናችሁን ተወስዳላችሁ ፓስፖርታችሁ። ቢሮ ምንም ከእናንተ ጋር ነገር አትፈልግም። እዚህ ጉዳይ ውስጥ መግባትም ስማም እንዲነሳም አትፈልግም። ስለዚህ this is reality ምርጫው እናንተ ነው። ስለዚህ ጠቅላላ በብር ከታሰበ 6000 ስንት 4500 እና 7500 ችግር የለም። ኒቃባ ከሰው ፊት የሚለው ይቀር ችግር የለውም። ብሩን ሰጠዋል። ኒቃቡን ይሄንን ብዲኖ ነው። ይሄንን ኢንሻአላህ የኛም ሀቅ ይኖራል፣ የሁሉም ሀቅ ይኖራል። ችግር የለም። ብሩን እንሰጣለን፣ ግን ይቀንስልን። የከሰረውን ይሄን እንስጠው። እኛም የሰዓት ለኔ እኮ አይደለም መሰጠኝ። አንድ ወር ቢሮዬን ዘግቼ የከፈልኩትን የቤት ኪራይ ነው መሰጠኝ እንጂ ለኔ አይደለም መሰጠው። ከኪሴ አውጥቼ የከፈልኩትን ብሬ መልስልኝ ነው ያልኩ። ለኔ መስጠኝ አታስመስለው። አንድ ወር መዘጋቱን ደግሞ ህዝብ ያውቃል። ህዝብ ይሄ እንዳለ ህዝብ ሰፈርን መታችሁ ቢሮ አካባቢ ያሉ ሙሉ ሱቆቹን ጠይቁ። በቃ የኔ ቦስ አሳጥረውማ እንድሪስ ቁጥር ያለ ብሩ እጅህ ላይ ሲደርስ ና እኔ ጋ እና ደግሞ ተጨማሪ ይሄ የኛ ነው አይደል? የኛ ጉዳይ 2240 ብር የልጅቷን ብር መመለሻ ብላ ገና የግፏ ግፍ ዱባይ ራሱ አልቆይም ገና ወደ ሳውዲ መመለስበትን ብላ የተቀበለችውን ብርም የልጅቷን ብር እሱንም ትፈልጋለች ልጅቷ። የትኛዋ ልጅ ናት? ወላሂ ሰው እቺ እዚህ ተያዥ የተባለችዋ ታሰረች ተባለ። እንደታሰረች ነው የሚያውቁት። እሷ እንድትፈታላት ስትል መመለሻ መፈልጋለሁ አለች። እቺኛዋ ማለት ነው። ወላሂ እኮ ቲቢቷ ወገና ወደ ሳውዲ የምትመለስበትን ብር እኮ ተቀበላ እኮ ነው የመጣችው። ወላሂ የግፏ ግፍ ማለት ነው። አንዴ ጭንቅ ውስጥ ናቸው ምንም አያመጡም ብላ ወደ ሳውዲ የምመለስበትን ብር ብላ 2400 ብር አካባቢ ተቀብላለች። እሱንም 2400 ብር ሪያሉን ራሱ የተቀበለችው ሪያል መልሳ ሪያሉን ትመልስ። ሹፍ የኔ ቦስ አንድ ነገር ልንገርህ፣ ያቺ ዋስ ስትሆናት ተማምናባት ነው እርስ በርስ ተግባብተው። ኖ እኔ ነው የደወልኩት። እኔ ነው ደውላ ያወራችኝ።
እንዲህ አለች ምን ላድርግ እህቴ እንድትፈታ ፈልጋለሁ ስትል ችግር የለውም እሷ እዚህ ከገባች በኋላ ባለመብቶኛ ስለምንሆን ይሄን ብር እንቀበላታለን እንደገባች ብያታለሁ። እንደገባችም ለእንድሪስም ያልኩት ቀድማችሁ ይሄ መመለሻ ብላ የተቀበለችውን ሐቋን ልጅቷን መልሱላት። እሱን ከመለሳችሁ በኋላ እኔ ታሽራ የሳብኩበትንና ትኬት ብቻ የተቆረጠበትን 3000 ብር ቢሮን ከፍላችሁ ካንስሌሽን ውሰዱ። እኔ እሷን መጉዳት አልፈልግም ለአላህ ሰጥቻለሁ ብዬ ነው የተውኳት። ይሄ ነው ያልኩት። አሁንም ምለው ዘመድ ናቸው እነሱ አይደል ስትለኝ ኑር እነሱ ቤተሰቦች ናቸው። የወንድሙ ወይም የሚስቱ ራሳቸው ይሰጣጡ እዛው ውስጥ ነው በየዋሉ የራስህን ሐቅ ጠይቅ። እኔ አንተ ሐቅህ እንዲወሰድብህ አልፈልግም። የራስህን ሐቅ ጠይቅ ስለው አይ ሲል ልጅቷ ዝርዝር ብላ ሰጥታኝ ነበር። ያንሪያ ወስጄ ለሷ መልስ አድርጌ እኔ ከሁሉም ወጥቻለሁ። ሰጥተሃል? ብሩን መልሰሃል? አዎ መመለስን ለቦስ ታሳውቀው። እሷ ነግሬው እኔ ነግሬው አንተ አይደለህም የምትነግረው ነግሬው እሷ። አንዴ ልጠይቅህ። እሺ አትዝለል። ለምን ትዘላለህ? እውነቱን አውራ ያወራሁት ነው። እሺ ልክ አንተ እነሱ ቤተሰብ ይጨርሱ ስትለኝ እኔ ምንድን ነው ያልኩህ? ምንድን ነው ንገራቸው፣ ለነሱ ንገራቸው። እሺ እኔ እነግራለሁ ብለህ አውራ። ምንድን ነው ያልኩህ እኮ? አንተ ይጨርሱ ስትለኝ ምን ያልኩህ እኮ? አዳምጠኝ። 2400 ቪዛ ያወጣሁበትን አልክ። የትኬት 600 አዳምጠኝ። ጨርሰልኝ ትመልስልኝ። እነሱ ቤተሰብ ናቸው ስትለኝ ምን አልኩህ? ይሄን መልስልኝ። አዳምጠኝ ልጨርስልኝ። አትጨቃጨቁ። አሁን አቁም። እንድሪስም አቁም። የኔ ቦስ ኦልሬዲ ብሩ ቆይ አቁም፣ ንግግር አቁም። አሁን ስለ ቅድም አታውሩልን ለኛ። የኔ ቦስ ብሩ ኦልሬዲ ተመልሷል ተብሏል። አጣራ፣ ኃላፊነት ስለወሰድክ አጣራ። ራሱ እንድሪስ እኮ ነው አልተመለሰም፣ ለልጅቷ አልተመለሰም። የመለሰው እኮ ወደ ድርሃም ቀይራ አንጣልኝ ብላ ሰጥታው ለራሷ ነው የሰጣት። ለራሷ ነው የመለሰው። ካላስ እዛው ይቀበሏት፣ እነሱ ይቀበሉ። አሁን ደግሞ ለሱ ሰጥተዋለች መልሳ። ብሩ እሱ ጋር ነው ያለው። አይደለም ልጅቷ እጃችን ትገባ የለ እንዴ? ዞሮ የኔ ችግር የለውም በቃ እሱ ይሄ ሌላ ሳይድ ነው። ያንተ ሐቅ ይምጣ። የትኬቱ የቪዛው የእንትኑ ብቻ ይምጣ። አሁን ሙኒት ይሄ 2000 ብር ምንድነው ታውቂያለሽ? ልጅቷ እህቷ እንደዛ ሰርችባት አውቃ ምን ላድርግ እኔ እንደዚህ የተሰቃየች ስትል ችግር የለውም ስጫት ያልኩት እኔ ነኝ። እኔ ራሱ እዚህ እንደገባች ራሱ ሪያል እቀበላታለሁ። ቀድሜ የመቀበላት እንደውም እሱን ነው እና ስጫት ስላት ነው ብሩን የሰጠቻት። ምንም ችግር የለም። አሁን እሷን ስናገኛት ደግሞ የልጅቷን ሐቅ እናሰጣለን። በቃ እሱ ነው። ምክንያቱም ብሩ እሷ ጋር ነው እኮ ማለት ነው። ብሩ ያሉን የእሱን ትመልሳለች። ይሄ እኛን ነገር በዚህ እንዘጋለን። እኔ አሁን እንድሪስ ቁጥር ሰዎች አንዴ ላጥራ ኒቃብ ስል በጣም ቅር ያላቸው አሉ። ኒቃብ አትበል ያለው አሉ። ከታች እዚሁ ያላችሁ ላጥራላችሁ። ኒቃቢስት ሴት እጅግ በጣም በዲኗ ጠንካራ የሆነች ከኔ በላይ ፈጣሪ ብላ ሙሉ ነገሯን ለፈጣሪ ሰጣች። አላህ ብቻ በቂ ነው ብላ የምትለብስ ናት። ያቺ ሴት በጣም ትክክለኛ ሴት ናት። በሷ ስም ግን ኒቃብ ለብሶ በየክለቡ ኒቃብ ለብሶ የሚዋሹ ኒቃብ ለብሶ በየኮንሰርቱ የሚሄዱ ሴቶች ግን ያቺን ኒቃቢስት ሴት አይወክሉም፣ ወንጀለኛ ናቸው። ይሄን ነው ያልኩት እንጂ እነዛን ትክክለኞቹን አይደለም። እምነታቸውን የሚያከብሩት ፈጣሪ በቂ ነው ብሎ ነው የሚለብሱት። የነሱን ክብር ግን እንዲያወርዱን እየዋሹ አላህ ምስክሬ ነው ብላ አላህን ከፊት ለፊት ምስክር አድርጋ ሄደች ልጅ ናት ኒቃቢስት ነኝ የምትለው። ኔቨር ቀድመሽ አላህን ታዘዥው አይባልም የምትሉ ሰዎች ንቃብ የሌባ መሸሸጊያ ነው የምትሉ ከሆነ ኦኬ፣ ይሄ የእናንተ አስተሳሰብ ነው። ራሳቸውን ለመሸሸግ የሚጠቀሙትን ሰዎች አልጠቅምም። አያስፈልግም። ትርፍ ወሬ ማለት አሁን አያስፈልግም ጋይዝ። خلاص ዋናው ነጥብ ማለት ቦስ አንተ ተናገርከው ወንድም አለም ይሄንን ብር ማለት መልሰው ሐቁ የልጁ ሐቅ መልስልት። خلاص خير ان شاء الله تمام جايز خلاص እንድሪስ ከኔ ጋር ተነጋገር እኮ አውሪውና ባሉ አውሪና ከዛም በኋላ ወይ ለእንድሪስ ልከታለው ካል በስልክ አውሩ ተሰጠ ዋጋ ተነገራችሁ። ዋጋችሁ ሬዲ ሲሆን ኑ እኔ የኔ ቦስን አናግራለሁ። የኔ ቦስ በውስጥ በኩል ቁጥርህን ጻፍልኝ እኮ አይደለም። በዚህ ላይ መያዝ ያለባችሁ እሱ ባልየውና አንቺ አውሩና ወይ ለእንድሪስ አስገብቼለታለሁ ወይ ደግሞ እንደዚህ አድርጌ ወይም በራሳቸው አካውንት የሚያስገባ ከሆነ በማንም አካውንት አይገባም። የሚያደርገው ብሩ አንተ ጋር ይመጣል። አንተ እኔ ጋር ታመጣዋለህ። እኔ ልጅቷ ጋር እሄዳለሁ። ይሄ ነው። ሰላም አለይኩም። ኖ ኦኬ፣ እሺ፣ ችግር የለውም። ቀላል ነገር። አንደኛ እኔ ሁሉ ብር በአንዴ እንደዚህ አላገኝም።
ስታገኝ ነው እኮ ማንም አላስገደደህም። ባንዴ ስታገኝ ዘደውልልኝ። ችግር የለውም። ልጅቷም አትሟሟ፣ ከአንቺ ጋር ትምጣ። አትመጣም እኔ ጋር። ለምን ነገ ከኔ ጋር ደግሞ ስትጠፋ ለማን ልከፍል ነው? እኔ የሰው ሀቅ ከሰጠው በኋላ መታ ከኔ ጋር ብትጠፋ ችግር የለውም። ግን የሰው ሀቅ ሳልሰጥ አምጥቼ እኔ ጋር ይቺ ልጅ ከኔ ጋር ደግሞ እንደለመደችው ብትጠፋ ከኤርፖርት አይደለ እንዴ የተመለሰችው? ምንድን ነው የማደርገው? የእናንተ ተባባሪ ልባል ነው። ስለዚህ ብሩን አምጡ፣ እኔ ጋር ስታመጡ እኔ ሄጄ ልጅቷን እንረከባለሁ። ይሄን ቃል እገባለሁ። እሺ እናንተ ትንሽ ብሩን አስቀንሱልንሽ። ቀንስልን። በቃ ደህና ደሩ። እዚህ ጋር ቁጥርን ጻፍልኝ የኔ ቦስ፣ ወይም ከባዮ ላይ ውሰድና የኔን ቁጥር ደውልልኝ። አሁን በቃ እዚህ ጋር ያስቀየምኳችሁ ቅር ያላችሁ አሁን ሳወራ ኃይለ ቃል ምናምን የተጠቀምኩት ካለ በጣም ይቅርታ። ሁላችሁንም ወዳችኋለሁ። ምችት ይበላችሁ። እናመሰግናለን ቦስ። ሳሚ የሳሪ ሁላችሁም ሀገር እናመሰግናለን የኔ ቦስ። ወንድሜ እንግዲህ ከዚህ በኋላ አንተ ሶልቭ አድርጌ ነገር ከዚህ በኋላ እኛም ይኸው እያልን ነው። አሁንም የሰራነው ማስታወቂያ ላይ ተያዥ የሌለው ሰው እና በቃ አንፈልግም። ካሽ እንዲያስቀምጥ ሰው ወይም ድርጅት ያለው ሰው ወየታሜ ከመውረድህ በፊት ወንድሜ ለአላህ ብለህ ማለት ነው የምትችለውን ነገር መቀነስ የምትችል ከሆነ አቅምህ የሚፈቅድልህ ከሆነ ለአላህ ብለህ ለዚህ ህዝብ ማለት የምትችለው ነገር አድርግ። ቀነሰላችሁ ታሜ አንተም እኔ ፎርስ አላደርግህም። መቼም እኔ ፎርስ አላደርግም። የገዛ ወንድማቸው ገራማ ገብቶ የኔ ወንድም አንተም ብዙ ተሰቃይተሃል። እኔ ማለት አውርቼህ ነበረ በውስጥ ብዙ ነገር ማለት አውርተናል። صح ወላ ላ? ብዙ ነገር እንዳጋጠመህ ረብ العالمين እኔ ማቀዋለሁ። በእነሱ ጉዳይ ሰሞኑ እኔ ፎርስ አላደርግህም። አንተ የምትችለው ረመዳን እየገባ ነው። ከአሁን በኋላ ሳምንት ራሱ ማለት አይሙለው በቃ እንደ ሰደቃ ብለህ ማለት ነው። ሐስቢ አንድ ደቂቃ ትሰማኛለህ ማለት ነው የምትችል እሰማሃለሁ። እሺ አንድ ደቂቃ። አሁን ሰሞኑ ታስሬ የወጣሁበት ጉዳይ የለም። ሰሞኑ ታስሬ በወጣሁበት በእነዚህ ሁለት ልጆች ምክንያት እኔ ጋር አንድ ብር ትርፍ ያገኘሁት የለም። በእነዚህ ልጆች ወይም ትርፍ አግኝቼ ምናምን አይደለም። በእኔ ምክንያት ነው ልጆቹ የተገናኙት። በእኔ ምክንያት ስለተገናኙ ብቻ እኚህ ልጆች ገራማ ሲገቡ አንተ ነው መክፈል ያለብህ፣ አንተን አምነን ነው ያገናኘን ብለውኝ እኔን እንዲህ አንቀው ይዘውኝ ማለት ነው። ወላሂ በእነሱ ነው ስሜታዊ የተጣላሁት። አሁን 16,000 ምናምን ድርሃም ቅጣት መከፈል አለበት ሲባል ወላሂ የገዛ እህቶቹ አያገባንም አንተ ክፈል ነው ያሉኝ። የአንዱ ልጅ ከፍያለሁ። አሁን የአንዱን ሰኞ ቀን እከፍላለሁ ከራሴ ከኪሴ ምንም የማይመለከተኝ ነገር እኔ ቃል ብቻ ስለገባው ቃሌ ላለማጠፍ ማለት ነው። ገብተዋል? ቃሌ ላለማጠፍ አሁንም እኚህ ልጆች አልጎዳም፣ ምንም አላረጋትም፣ ምንም አልፈልግም። ተአሽራ ብቻ የተሳበበትና የትኬት ብር ብቻ ስጡ ብዬ እምቢ ብለው ድራማ ሰርቶ እየሸኟት በሌላ መንገድ የተያዘችን ልጅ ሀቄን እኮ አሁን እቺ ልጅ የወጣች ቢሆን ኖሮ የራሴን ብር አገኝ ነበር እንዴ? ሙድ ነበር የሚይዙብኝ። ብርን በላን ይሄው ብሎ ያለ ማለት ነበር የሸኟት። እኔን እዚህ እያሳሳቆኝ እነሱ ግን በጎን የሸኟት ነበር። ብታልፍ ኖሮ ይሄም የትኬት ብር ድጋሚ የከሰርኩት ሳያንስ ድጋሚ የትኬት ብር ድጋሚ የቪዛ ብር ሊያከስሩኝ ነበር። ገብተዋል? አሁን ሲያዙ ነው እንደዚህ የሚሉት ራሳቸው ፈቅደው አምኖ ይቅርታ የኔ ቦስ ላቋርጥህና ታሜ ኢትስ ኖት ፌር ቀንስ መባሉ አይገባም። ለምን እንደሆነ ልንገር፣ አንድ ጥፋት አይደለም 3 ጥፋት ነው የተጠፋው። ወላሂ ልክ ነው። እኔ ማለት ከመጀመሪያ ሰምቼዋለሁ። እኔ ልክ ነው። እኔ ፎርስ ማለት ላደርጉም አልፈልግም። ሌሽ ትክክለኛው ነገር ነው ማለት ሐቁ ማጠየቁ ትክክለኛ ነው። እኔ ማለት ያኒ ሱብሃንአላህ አንድ ኸይር ያኒ من فرج على مؤمن كربة فرج الله عنه كرب من كرب يوم القيامة የምችለው እሱ ፈቃደኛ ከሆነ እንጂ ማለት እንዲህ አድርግ ወይም ቀንስላችሁ ማለት እንደ ትእዛዝ እያደረኩኝ አይደለም። አሁን እሱ በሚችለው ማለት ነው የሚፈልግ ከሆነ ለረመዳን ብሎ እኔ ወንድማችን ነው صح ولا لا? አንቺ አሁን የሆነ ነገር ብለሽ ያኒ ምናልባት ሊጠቅምሽ ይችላል። ምናልባት ዝም ካልሽ عادي ምንም ያኒ ከፍ ማያደርግሽም ዝቅ ማያደርግ ሐቅሽ እስከሆነ ሐቅሽ ነው። የሚችል ነገር ከሆነ ያድርግ፣ የማይችል ከሆነ ከአቅሙ በላይ ከሆነ በቃ እኛ ፎርስ አናደርገውም። ያኒ አንዳንዴ ደግሞ ذكر فان الذكرى تنفع المؤمن سبحان الله ይሄ ዱንያ መሄዷ ነው። ማሐድ መخلد على الدنيا صح ولا لا? ስለዚህ እኛ ማለት ማስታወስም ካለብን እናስታውሳለን። ወንድማችን ነው
ለሱም ደግሞ ኪሳራ ወይም እንዲጎዳ አንፈልግም። እሱ እየተሰቃየው ወላሂ እኔ ማለት መጀመሪያ እስር ቤት እንደገባ ያኔ ሳሪን ማጣ ነገረችኝ ማለት ነው። ከዛም በኋላ እንዴት ብዬ ልድረስልት እንኳን አልቻልኩም። ግን የወጣ ቀን ማለት ነው አውርተናል ብዙ ነገር ማለት ነው። ምን ያህል እንደተሰቃየ ምን ያህል ማለት ብዙ ነገር ማለት ለሰው ብሎ እንደተሰቃየ ገብቶኛል። እኔም ገጥሞኛል ከዚህም በፊት ያኔ ሁላችንም አልሐምዱሊላህ ብዙ ነገር አያጋጠምን። አሁን እንደ ማለት ነሲሃ ማለት ለወጅህ አላህ ተዓላ የሚችል ከሆነ አቅሙ የሚፈቅድለት ከሆነ ኢትስ ኦኬ። እኛ ደግሞ አድርግ ግዴታ ማለት አንለው። ይሄ ነው ማለት እኔ ምንም እንትን እንዳትሉ ወንድሜ ማለት እንዳትቀየሚ። አንተ አቅምህ የምትችል ከሆነ የሆነ ነገር ማድረግ የምትቀነስላችሁ ነገር ከሆነ እንደ ሰደቃ ብለህ ለረመዳን ብለህ ረብ العالمين ሐስቢ አላሁ ወኒዕመል ወኪል ከረብ العالمين ማለት እጥፍ ኢንሻአላህ አገኛለሁ። አንተ ነህ የምትወስን። ታሜ ነገሩን እየተረዳኸው አይመስለኝም። እንደዛ ብዬ ማንም ሳይለኝ ለረብ العالمين ብዬ ይሄ ሁላ በድላኝ ቢሮ ተዘግቶ ሳልሰራ 4500 ብር የቢሮ ክራይ ከፍዬ ይሄንም ትቼ ሁሉ ነገር ትቼ የመጣችበትን የትኬትና የታሽራ ብር ብቻ ትክፈል ብዬ ለአላህ ብዬ ትቼዋለሁ እኮ ነገሩን። እራሳቸው ይሄ አይገባንም ብለው እዚህ ችግር ውስጥ የገቡት እራሳቸው ናቸው። መማር አለባቸው፣ ሌሎችም መማር አለባቸው። ሁሉንም ነገር በይቅርታ እያለፍን ነገሮች እንዲመድበሰስ የለባቸውም። አሁንም የጠየቅኩት ብር ለኪሴ አይደለም ወይም ቅጣት አይደለም። አንድ ወር ሙሉ ሳልሰራ ቆይቼ የከፈልኩበትን የቤት ኪራይ የራስ ሀቄን ማለት ከኪሴ ያወጣሁትን ብር ነው የጠየቅኳቸው እንጂ 5 ሳንቲም እሱ አልፈልግም። እሱም ብር ግን ትቼው ነበር። የተውኩትን ብር ግን አሁን እፈልገዋለሁ። ማይሆን ድራማ ስለሰሩ ክብር ስላልወደደላቸው የኔ የዋህነት የኔ ይቅር ባይነት እኔ ካላህ አገኛለሁ ብዬ መተው ለነሱ ሞኝነት እኔ ጅል አድርገው እነሱ በብልጠት ቪዛ አውጥተው በዛ በኩል ሊሸኙት ከዛ ሊያላግጡብኝ ነበር። የራሃቸው ጥፋት ስለሆነ እኔ አልተው እኔ እያያችሁ ይሄን ብር ተቀብዬ ወላሂ እኔ ችግር ውስጥ ነኝ። እያያችሁ ይሄን ብር ሰደቃ ነው ማውጣው። አንድ ብር አልጠቀምም ከዚህ ብር። እነሱ ግን እንዲቀጡ ስለምፈልግ ይሄን ብር መስትና መስት ይጡኛል። ግን ከዚህ ብር አንድ ብር አልበላም። እያያችሁ ሰደቃ አወጣዋለሁ። እያያችሁ that's the point። መብትህ ነው መብትህ ነው ደናደሩ ወንድም አለም ባልዮ ሐቢቢ እንግዲህ ጀዛከላህ ኸይር ኑር ጀዛከላህ ኸይር። በቃ ይመቻችሁ ወዳችሁ ያኔ እዚህ ጋር ጥፋትም ያለባቸው በደንብ እንደተረዳህ ይገባኛል። በቃ የሰው ሐቅ ማለት መቼም አንተም አይጠቅምህም። የሰው ሐቅ መልስና خلاص ያኔ አንተም ሐስቢ አላሁ ወኒዕመል ወኪል ማለትም ትችላለህ፣ ግን የሰው ሐቅ መመለስም አለብህ። እሺ ሀይቢ እሺ እኔ እኮ መልስም አልኩም ይቀንስልና የሁሉ ብራፍ እሷም ስራ ወጣን የከረመችው ግን እሱ ፈቃደኛ ስላልሆነ ደግሞ እኛ ማስገደድ ማስታወታላችሁ ይቀንስልን ነው እንጂ አልነው አንሰጠውም አላለም። ይቀንስልን አስተያየት ያርግልን ነው እና ደግሞ ማስገደድም ስለማንችል ይሄው ያያየ አድሬስ ምንም አይነት ጥፋት የለበትም። ስለዚህ ዙሪያ خلاص ቦሳ ማውጣትም ከፈለክ ወንድም ማውጣት ትችላለህ። ቁጥርህን እኔ ለሞኔት ሼር አድርጋለሁ። تمام እሺ እሺ ሀይቢ አንተም ደግሞ ما بعرف ማን ነው ስምህ ኦኬ የሀገር ያለ አንተም ደግሞ ቦስም በውስጥ ማናገሩ تمام አናግረው ኢንሻአላህ አናግረዋለሁ። በሉ እንግዲህ ጋይዝ ሁላችሁም እዚህ ያላችሁ ሳሪ